የፕሪቶሪያው ያልኩት የፕሪቶሪያው ያለውን አማራጭ ሁሉ ተጠቀምና ይቁም ነው ቲፒኤልኤፍ ያደረገው ምርጫ። ያለውን አማራጭ ሁሉ ተጠቀም አስቁምልን እንጂ እኩል እንትን ተብሎ በቃ እኔም ደከመኝ አይነት አስመስሎ የሚወስድም ሰው አለ። ይሄ ጅልነት ነው። እንደዛ አልነበረም። አያና ግን አንተ እያወራህ ያለው ሌላ ምንድን ነው የማጣጣል ነው። አሁን እኛ የምንፈልገው ያለ ነው ያ ማጣጣል አይደለም። ማጣጣል ሳይሆን ይኸውልሽ ነው ለምን መሰለሽ ይሄንን ያነሳሁት ነገር ምን እንደሆነ ታውቂያለሽ? አሁን እሷ እያወራች ያለችበት ኢንቴንት ማህበረሰብ የማጥፋት ቢሆን በካፒቹሌሽን ለምን አግሪመንት ይፈጠራል? ሐሳብን ጠቅልልና ለሌሎች እንትን አዎ ሶ እንትኑ ዓላማው ማጥፋት ቢሆን የጦር ኃይሉ ተዳክሞ ሰፖርት ማድረግ የማልችልበት ቦታ ላይ ደርሻለሁ ብሎ የካፒቹሌሽን አግሪመንት ሲመጣ ፕሬሸር ሲጨምር ለምን አግሪመንት ውስጥ ይገባል? ለምን ህግደፍ አኮረፈ? የኢሳያስ አፈወርቂ ኩርፊያው ተኮሊፍናን ምን አመጣው? ዋናው ዓላማው ማጥፋት ቆይ በእናትሽ እናቴ አንተና ዋናው ዓላማው ማጥፋት ከሆነ ምኑ ነው የተኮለፈው ታዲያ? ምኑ የተጨናገፈው? እዛ ደርሶ ኃይሉ በተዳከመበት የዓለም አቀፍ ማህበረሰብ ጫና እንዳትይ ኦሬዲ ከአጓ ተሰርዟል። ኦሬዲ አሜሪካኖቹ ፑሽ የሚያደርጉትን ፑሽ አድርገው ጨርሰዋል። ኢትስ ኦሬዲ ዴድ። እዛ ጋር ከደረሰ በኋላ ኃይል ከተዳከመ በኋላ ለስምምነት ለምን ሄደ ታዲያ? ለምን አማራ ክልል ላይ ያሉት አካላት ወደ ኋላ ዞረው እዚህ ምክክር ውስጥ እኛ አልገባንም ምናምን በሚል ሰበብ ፌደራል መንግስት ላይ ተነሱ? ለምን ህግደፍ ፌደራል መንግስት ላይ ተነሳ? ለምን ወደ ስምምነት ሄደ? ማጥፋት ቢሆን ዓላማው ማጥፋት አይደለም። መሳሪያ ማንሳት እኔ ላይ አትችልም። እኔ ባለስልጣን ነኝ። የፌደራል ስትራክቸር ውስጥ የፌደራል መንግስቱ የመሳሪያ ባለቤት ነው። አንተ የስልጣን ምንጭ ነህ፣ እኔ የስልጣን ባለቤት ነኝ። እሱን ጥሶ ስለመጣ የህግ ማስከበር ብሎ የጀመሩት ለዛ ነው። ከዛ በኋላ በብዙ ነገር ውስጥ ለፕሮፓጋንዳ ቀስቀሳ፣ ሰው ለማነሳሳት የተለያዩ አካላት የሃይማኖት አባቶች ጭምር አጸያፊ የሆነ ንግግር ሲናገሩ ሰምተናል፣ አይተናል እኮ። ሪያሊቲ ግን ጦር መሳሪያ እኔ ላይ ማንሳት አትችልም፣ ብቻህን ምርጫ ማድረግ አትችልም፣ እኔ ላይ አምፀሃል፣ አስቀምጥ ነው። አስቀምጣለሁ ብሎ ፕሪቶሪያ ሲስማማ ጦርነት ቆመ። ጥሎለት ወጣ እኮ ከሙሉ ክልሉ ትቶለት ወጥቶ እኮ ራሳችሁ አርጉ እስቲ ብሎ ትቶለት እኮ 3 ዓመት ማጥፋት የፈለገ እንዴት ጥሎለት ይወጣል? እንዴት ተስማምቶ ይፈርማል? የሌለ ነገር ነው። ትንሽ እያሰብን እናውራ ለማለት ነው። ቴንክ እሺ ቴንክ ዩ ያለው እኔ አሁን ብልጽግና ለትግራይ ህዝብ ማጥፋት ነው የሚለው ቃል ህዝብ እንደ ህዝብ ማጥፋት የሚለው ቃል እኔ አልቀበለውም። አሁን በአሁን ሰዓት ብልጽግና ለኛ ለትግራይ በድርድር ነን ያለው። ተፈራርመሃል፣ ሌላ ምዕራፍ ገብተሃል። በዛ አይን ነው መታየት ያለበት ብዬ ነው የማስበው። ግን ከአያናው ጋር ማልስማማ ትክክል ነው። የፕሪቶሪያ ውል በትክክል ቢሰራ ኑሮ ለትግራይም ጥቅም ነበረው፣ ለፌደራልም ጥቅም ነበረው። ግን ራሱ ፌደራል አይደለም እንዴ ከባድ መሳሪያ ተቀብያለሁ ብሎ ኢታማዦር ሹሙ ማነው ስሙ ጀነራል ማርሻል ጀነራል የተናገረው? ተቀብለናል፣ ጨርሰናል ከባድ መሳሪያው ነው ያለው። ኦኬ የቀረው መካከለኛ መሳሪያና እንትኑ እንደሆነ ነው የተናገሩት። በዛ እኔ ቅድም ጥሩ ነጥብ ተናግረሃል። ምንድነው ያልከው? ክልሉ ትቸላቸዋለሁ ብሎ ወጣ። ታዲያ በዚህ በመካከለኛ ጦርነትና በመካከለኛ መሳሪያና በትንሽ መሳሪያ አካባቢ መጠበቅ የለበትም፣ ያ መታጠቅ የለበትም። ያ መተማመን ስለደረሱ አይደለም እንዴ በዛኔ። ስለዚህ በትክክል የፕሪቶሪያ ውል የሚለው ዲዲአር ኃላፊነት የሚሰጠው ለህወሓት ነው። ህወሓት በጊዜው አድርገዋል፣ እንዳደረገ ራሱ ፌደራልም ፈርመዋል። ኦፊሻሊ በሚዲያ መጥቶ ነው የተናገረው። ከዛ በኋላ ለምን ነው ወደዚህ የገባ ነው? ሁለተኛ በውል ፕሪቶሪያ ሁለት ነገር ነው ያልተደረጉት። አንዱ ዲዲአር ነው፣ ሁለተኛ ደግሞ ሰዎች ወደ ቤታቸው መመለስ ነው። ይህ ደግሞ አንቀጽ 5 ምንድነው የሚለው? ክሊር ኤንድ ላውድ ተፈናቃዮች ወደ ቤታቸው የመመለስ ግዴታ ያለበት ፌደራል ነው የሚለው። ስለዚህ ህወሓት መሳሪያ ስላለ ኦኬ ይሁን ካንተ ጋር ልቅረብና አላስረከበም ሸወደ ምናምን የሚለው ነገር ክርክርም ላለ መግባት ልቅረብ ላንተ ጋር ባያደርግስ ህዝብ በዛ መያዣ ማድረግ አለበት ፌደራል። ህወሓት የሚባል ኦርጋናይዜሽን መሳሪያ ስላልፈታ በወልቃይት የነበረ ማህበረሰብ በሞተሽ የሚቆጠር ጠፍቶ ይቅር ኃላፊነቱ አይደለም። ለምን ኃላፊነቱ አይዋጣም? አሁን ለኛ እኔ እንደ አንድ ኢትዮጵያዊ ትግራዋይ ጨነቀኝ ነገር ቢኖር እክክ ብዬ ህወሓት እንዳልታገለው ያደረገኝ ነገር ቢኖር እነዚህ ተፈናቃዮች ናቸው። ይህ ኮዝ ለመዝጋት ለምን አልተንቀሳቀሰም ፌደራል? ኦኬ ትግራይ ውስጥ ያለ ምክንያት ታመጣለህ፣ እቀርብሃለሁ፣ ችግር የለኝም። ህወሓት እንዲመለሱ አልፈቀደም የሚለው ነገር ይመጣል። እኔ ለህወሓት ልከራከር አልችልም። ዚያ ዴቪልስ ኦኬ ሱዳን ያለ ማህበረሰብ ሂዶ ታዲያ ለምን አያናግረው?
ሱዳን ያለ ማህበረሰብ ስለምን ለማቅረብ አልሞከረም? እዛ ሌላ ኃይል አለ። ስለዚህ እንደዚህ ከሆነ እዛም የሚያስቸግር ህወሓት ካለ ሱዳን ላይ ትግራይ የሚያስቸግር ህወሓት ካለ ህወሓት የተሻለ ኃይል ነው፣ ከህወሓት ጎን መቆም አለብን ማለት ነው። ስለዚህ አንድ ማድረግ ያለብን ፉክክር ለማስገባት አይደለም ሐሳቤ። ፌደራል መንግስት በህጉ መሰረት ተፈናቃዮችን የመመለስ አለበት። ህወሓት ትጥቅ ቢባጣም እሱ ሌላ ራሱ የቻለ ነው የምንወስደው። ራሱ የቻለ ምዕራፍ ነው የምንወስደው። ተፈናቃዮች ደግሞ ራሱ የቻለ ምዕራፍ ነው የምንወስደው። ስለዚህ እነዚህ ሁለት ሰዎች ፌደራልና ክልል በደንብ ነው ለትግራይ ህዝብ ወደ አካባቢው ለመበደል እየተፈራረቁበት ያሉት። ስለዚህ ከፕሪቶሪያ ውል አብዛኛው ተግባራዊ ሆነዋል። ያልሆኑ እነዚህ ሁለቱ ናቸው። ሶስተኛ ንግግር ነው የሚለው የራሳቸው ጉዳይ፣ ይነጋገሩ፣ ይተቃቀፉ፣ እነሱ ይመለከታል። ግን አንደኛው ዲዲአር እና ሁለተኛው ተፈናቃዮች መመለስ ነው። ስለዚህ ተፈናቃዮች መመለስ ፌደራል ነው፣ ኮዝም እየሆነበት ነው። ስለዚህ ያ ፌደራል የተፈናቃዮች ኦኬ ላያደርግ ይችላል ህወሓት የሚባል ነገር ናን ኤንዲኤፍ ፎርስስ ኮጽሎም ዝብል ከሳለሳ ልጨርስና ልጨርሰው እኮ ነው ድሮ ድሮ ማንም ይሁን እሱም አሁን እኔ የፌደራል ነው፣ በፌደራል ስር ነን ያለ ነው። ማንም እዛ ማስቀመጥ ፌደራል ነው የሚመለከተው። እኔ አሁን እንደዛ ይላል። ይህን እንትን በኋላ ነው ሌላ አርዕስት ነው የሚመጣው እና ግን በዛም ሆኖ በዛም ለምንድን ነው ከዚህ ቀን እስከዚህ ቀን ብሎ ራሱ አዋጅ በግላቸው እንዲመጡ ተፈናቃዮችም ለምንድን ነው አዋጅ ያላቀረበ እስካሁን? ከዚህ ቀን እስከዚህ ቀን እንቀበላለን፣ በዚህ ምክንያት እንደዚህ እናደርጋለን፣ እንደዚህ አይነት ኢንሹራንስ እንሰጣለን፣ እንደዚህ አይነት ላይፍ እንትን ጥበቃ እናደርጋለን የሚለው ነገር አላመጡም። ስለዚህ ፌደራል ምን እያደረገ ነው? ለህወሓት ለማንበርከክ ቅድም ገዳድማም እንትን አነጋገርም እንደዛ ነው የሚመስለው። አይ ለህወሓት ትፈሉት ካልሆነ ትበደላላችሁ ነው። ይሄ እንደዛ ነው ጆሮዬ ላይ ድምፅን ሲመጣ። ስለዚህ የህወሓት ካንተ ጋር ያለ ችግር ከብልጽግና ያለ ችግር ህወሓት ከብልጽግና ለምን አይዋጣው? ለምንድን ነው እንደዚህ ተፈናቃዮች ወደ ቤታቸው መመለስ ለምን አታግዘንም? ለምን እንደ ፖለቲካ መያዣ ይሆናሉ እነዚህ ሰዎች? ግፍ አይደለም ወይ? እና ስጨርስ ብዙም መናገር በጣም ትንሽ ስሜት የሚነካ ነው። ምክንያቱ በህዝብ በልጆች በህፃናቶች በአዛውንቶች ፖለቲካ መስራት እየሰራ ያለ ብልጽግና ነው። ልስጥ ከተፈቀደልኝ መሆን የነበረበት ቅድሚያ እና ተፈናቃዮች ተሰጠኛል። እቺ ልጨርሳት አጠራጠረ ጎብ ቢያወሩ መልስ ይሰጡ ያንተውና እቺ ልጨርሳት። እሺ መጨረሻው እንትን ሐሳቤ ጨርሻለሁና መጨረሻ ምን ለማትፈልግ ያለው መሰለ የብልጽግና ሰዎች ወይ ደግሞ የኢትዮጵያ መንግስት ደጋፊዎች ትናንትና ሶማሊያ የነበረ ችግር ለኢትዮጵያ ምን ያክል ችግር ነው የሆነባት? ኤርትራ ያላደገች ራዲካል የሆነ ወጣቶች ይዛ ያልተማረ ወጣቶች ይዛ ትግራይ ምንድነው የፈጸመች? አሁን ትግራይ ላይ እንደዚህ አይነት ሲፈጠር ለነገስ ለእናንተ ስጋት አይሆንም ወይ? አካባቢ ስጋት ማሸነፍ ላለመሸነፍ ሌላ ነው። እኛ ሆርና አፍሪካውያን በተለኛ ኢትዮጵያኖች የተፈጥሮ ጸጋቻችን አሉ። የተፈጥሮ ጥላት የፈጠረ በዛ ላይ ቀረራ አይፈጠርም ወይ? ትግራይ ታሸንፋል ሳታሸንፍም አይደለም። ለብልግና ለመጥፎ ነገር ውድቀት ሊያመጣ ብላችሁ አትሰጉም ወይ? እኛ እንደ ትግራይ እንጠፋ እንችላለን፣ ግን እንደ ኢትዮጵያስ አደጋ እንደምትገባ ታውቁ እና ራሳቸው ወንጀል እንድታቅ የሚጠቅም ብያለሁ አምንም። አመሰግናለሁ። ይቀጥሉ ወይም መልስ ስጠኝ። መስመር ነው መጨረሻ ላይ ጥሩ አውርታል። አይ ቲንክ ቼኮቭ አላወራህምና አይ ቲንክ ጥያቄም ያው ሐሳብን ካለ ጠቅለል አድርገህ እንትን አድርገው ቼኮቭ። ኦኬ ቴንክ ዩ ጋዶ። ያው መንከም ከሚለው ብዙ አይደለም፣ ግን ትንሽ ለየት በሚል ነገር ላይ ደግሞ ምሳሌ አሁን ዜጎች መመለሱ ብቻ አይደለም አያና ዜጎች መመለስ ግዴታ ነው። ይሄም ደግሞ የሁሉም ስራ መሆን ይገባል። የተሰሩ ነገሮች ሊኖሩ ይችላሉ። መንግስትን ከናካቴው ደግሞ እኛ አላረክም ለተፈጠረው ነገር አይደለም፣ ግን ብዙ ህብረተሰብ ካልተመለሰ በጣም ከባድ ነው። እኛም እኮ እዛ ያለው አሁን ህወሓት እኮ አፍ አውጥተን እንዳንሟገተውም እውነት አለኝ ህብረተሰብ አልተመለሰም ምንድነው የምትሉት ብሎ እኛ ላይ ፊት ቢልስ፣ በዚህ በእናንተ በኩል ደግሞ ያለው አሁን ትክክለኛ ህብረተሰቡ እንዳይመለስ ምን ብለን እንናገር? ልክ ሌላው ልክ እርስ በርሰው አንገት ከስር የያዘና ሆድ የያዘ አይነት ሆነብን። ሌላ ኢቭን ህብረተሰቡ ከተመለሰ በኋላ ጦርነቱ ላይ የተፈጠሩ ችግሮች አሉ። በጦርነቱ ላይ የተጎዱ፣ በጦርነቱ ላይ የተገደሉ አሉ። በዛ ላይ ኢቭን ገና ምርመራ ይደረጋል፣ መደረግም አለበት በሁለቱ በኩል ማለት ነው። በትግራይ መንግስት በኩልም ያለው በመካከለኛ የፌዴራል መንግስትም በኩል ያለው
ሁሉ እንደተባለው ትክክል ሆኖ እያለ ይሄ ካልሆነ አሁን ህብረተሰቡን መመለስ እንኳን እዚህ ላይ መደራደር ከታየ እንዲህ ወደፊት የሚጠየቀው ነገር ላይ መለስ ማለት ነው። ለምን ቢባል ዛሬ እኔ ውሃ ጠምቶኝ አይ ነገ ጁስ እሰጥሃለሁ የተፈጠረ ወንጀልም አለ ስለሱም ትጠይቃለህ የምትለኝ ከሆነ ኖ ዛሬ ነው እኔ ውሃ የጠማኝ ውሃ ዛሬ ነው ማጠጣት ያለብህ ነው የምልህ። ስለዚህ እዚህ ላይ ምንድነው የሚታየው ነገር እኔ ትክክል ሆኖ አይታየኝም። ከዚህ በፊትም ተናግረን እንደነበረው 3 ኃይሎች ነበሩ። ልክ ነው። 3 ኃይል በአንድ ቦታ ሊኖር አይገባም። ቢሆን ወደ አንድ ኃይል ይሆን ነው። አልሆነም ግን። ስለዚህ ህብረተሰቡ ሂሳብ እየከፈለ ነው። ፋክቱራውን ህብረተሰቡ ነው የሚከፍለው። ህብረተሰቡ ደግሞ ስለሚከፍል እዚህ ላይ የትግራይም ወጣት ይሁን አዋቂም ይሁን መናገር የሚፈልገው ጦርነት አይፈልግም። ኢቭን ማንም ይሁን ማንም ጦርነት የሚፈልግ የለም። ጦርነት የሚፈልግ ጅልና ዝም ብሎ በደመ ነፍስ የሚሄድ ነው። ለምን ለራሴ ደልቶኝና ህብረተሰብ አይድለው የሚል የለም። ሁሉም ህብረተሰቡ እንዲለው ሁሉም ደግሞ አብሮ መኖርን የሚፈልግ ስለሆነ እዚህ ላይ እንትን ብትለን ጥሩ ነው እና በተፈጠረው አሁን ባለው ነገር ላይ ደግሞ አየር መንገድ ወደ ኢትዮጵያ የሚሄዱ በረራዎች ተዘግቷል እየተባለ ነው። አንዳንድ አገልግሎቶች ጎሏልም እየተባለ ነው። በዚህ ላይ መንግስትም ይናገር። በሁለቱም በኩል ምንም የሚሰማ ነገር የለም። ውጭ ያለው ህብረተሰብ ጭንቅ ላይ ነው ያለው። ምን እየተደረገ ነው ያለው የሚለው ሰው በሰቀቀን ነው ያለው። ከአሁን ጦርነት ተነሳ ነው የሚባለው። የዓለም እንዳይበቃን የሀገራችን ደግሞ እየመጣ ነው ብዙ ነገር እየተሰማ ስለሆነ፣ ስለዚህ መንግስትም በዚህ ህብረተሰቡንም ማረጋጋት አለበት። የትግራይ ህብረተሰቡ ኢትዮጵያዊ ነው። እኛ እንደ አንድ ኢትዮጵያዊ መሆናችን መጠን እኛ የምንጠይቀው ጥያቄ ምንድነው እየተፈጠረ ያለው? የኢትዮጵያ መንግስት እንደ ኢትዮጵያዊ ነው ወይም ያያል? ህወሓትን ደግሞ መጠየቅ የምንፈልገው ህወሓት ራሷ ኢትዮጵያዊ ነች ኢትዮጵያዊ አይደለሽም? ስለዚህ እኛም በሁለቱ መካከል ውስጥ ነው ያለነው። የሁለቱ መካከል ደግሞ መልስ እንፈልጋለን። እዚህ ማያን አንተም ብንጠይቅህ እንደ መንግስት አካል ሆነ ሳይሆን ከዚህ በፊት ፓርላማ ላይ ስላየው ነው እንዲህ ብለን የምንጠይቀው። ሙሉ መልስ ይኖርሃል ብለን አይደለም፣ ግን እዚህ ላይ ትክክለኛ ሀሳብ ቢሰጥ ጥሩ ነው። ህብረተሰባችሁ ነው። ሁሉም ወንድምና አንጀትና አንጀት ውስጥ ነው ያለ ነው። ስለዚህ ህብረተሰቡ በጣም ተጨንቋልና መልስ እንዲሰጥ ስለምንፈልግ ነው። ቴንኪዩ፣ አመሰግናለሁ። እሺ አዜብ፣ አይ ቲንክ አንቺ ቆይ አዜብ ትመልሻለሽ፣ ግን ከስሜት ወጥተሽ ወይ ጥያቄም እንትንም ኦሬዲ ቆይ አዜብ፣ ተወደደም ተጠላም አያና ኦሬዲ የብልጽግና ሳፖርተር ማለት ብልጽግና እንኳን ባንል ያው የመንግስት ወገን አይነት ነገር ስለሆነ እኛ ደግሞ ኦሬዲ የተለያየ ስሜት ስላለን ኦሬዲ አውቀን እስከሆነ ድረስ ያው ከስሜት ወጥተን ያው በሐሳቡ እኛ የምናመጣው ነገር የለም። ሰራድበን ሐሳብ ሲሆን ግን ያው አልሰደብሽውም። አይ ገብቶኛል። ከስሜት እንውጣ ለማለት ነው። ባወራው ግን በፈለግሽው ሀሳብ መስጠት ትችያለሽ። ጥያቄም አጠር አድርገሽ የፈለግሽውን መስጠት ትችያለሽ። ሀሳብም ጥያቄም ያንቺ። አንደኛ የምጠይቀው ማለት ሰራዊቱም ዋናው ኮሩ እንትኑ ዋናው ፖይንቱ ሰራዊቱን መበተን ብቻ ነው እና ያ ከተበተ ያ ነው ስምምነቱ፣ ያ ነው መሆን ያለበት አለ። ግን ያ ብቻ አይደለም ስምምነቱን ሁላችንም አይተነዋል፣ አንብበነዋል። ከሁሉም ቅድሚያ መሰጠት ያለበት አሁን እየተሰቃዩ ያሉት በድንኳን ላይ በየቀኑ እያለቁ ያሉት በመድኃኒት እጦት እያለቁ በረሃብ እያለቁ በጅብ እየተበሉ ያሉት ሰዎች ወደ ቦታቸው ሰው ነው የሚቀድመው፣ ወደ ቦታቸው መመለስ ነው። አሁን 5 ዓመት ተኩስ አልነበረም፣ ጦርነትም አልነበረም። እነዚህን ሰዎች ወደ ቦታቸው መልሶ ከዛም በኋላ ዲዲአሩም ደግሞ ያው ተጀምሯል። ያው የገንዘብ እጥረት ነው ምናምን ነው እንግዲህ የተባለው የተቋረጠው እንጂ ሁሉም የሚፈልገው ነው ወደ ሰላም ወደ ቤታቸው ገብተው ወደ ትምህርታቸው ወደ ስራቸው ቢመለሱ ማለት ነው። እና ያ የመንግስት ጉዳይ ነው ገንዘቡም እጥረት የመጣው ማለት ነው እንጂ ተጀምሮ ነበረ። እና አሁን ዋናው ችግር ያለው የተፈናቃዮቹ ላይ ነው ችግር ያለው እና ወደ ነበረበት የትግራይ ሁኔታ ወደ ነበረበት ለመመለስ የፌዴራሉ መንግስት ነው ኃላፊነት ያለው ማለት ነው። እና ይሄን ላለመፈጸም ምንድነው ችግር የፈጠረው በዚህ በ5 ዓመት ውስጥ? እስኪ ይሄን ይመልስልኝ ማለት ነው። እንትና ነው ያላወራሽው ማዮ? ችግር የለም በኋላ በሱ በኋላ እንዳይበዛበት ፎከስ ላደርግ ነው ወይስ ማዮ ስለ ናኒ እንደ ፎርስስ ስለሚለው ጥያቄ አለና እሷም ታርጋ። እሺ ጠይቂው። እሺ በቃ ጠይቂው። ሀሳብ ስጪ። ችግር የለም። አይ ቲንክ ምንድነው እኔ ተማት ይፈልኩት ማለት ነው
አያና አንደኛ አሁን እውነት ለመናገር አሁን ማለት ለአንተ ላይ ይታይ ይችላል። አሁን ያቀረብከው ችግሩ ለመፍታት ላይ አሁን እየተወያየ ነው ያለ ነው። አሁን ባለው ሁኔታ ጦርነቱ እንዳይጀመር ምን እናድርግ ነው ምን መደረግ አለበት ነው እና ጦርነቱን የሚያስቀሩ ሁኔታዎች ሊያስቀሩ የሚችሉ ሁኔታዎች በፌደራል በኩል መጠየቅ ያለብን መደረግ ያለበት ጫና በቲፒኤልኤፍ በኩልም ወይ በትግራይ ውስጥ ያለው ባለው ኃይል እሱን ነበር የምናወያየው። አንተ ግን እንዴት ነው ይሄ ፕሪቶሪያ ስምምነት እንዴት መጣ የሚለው ጋር ነው የሄድከው እና ካይንድ ኦፍ እዛ ላይ ብራጋሪክ ላይክ እንዴት ነው ከእንትን በላይ ከእንትን በታች ያለው ስምምነት ነው የተደረገው። ስምምነቱን እናውቃለን፣ ጦርነቱን እናውቃለን። we are not proud of ጦርነት ግን ጦርነት ደግሞ መቆም ሁሉም ያስፈልግ ስለነበር ነው እንጂ እንደዛ ነው። እዛ ላይ ሳንሄድ አሁን ላይ ፎከስ እናደርግ መፍትሄ እንደሆን ማለት ነው እና አሁን ፕሪቶሪያ ስምምነት በትክክል የሚለው ጦርነቱ ይቆማል፣ እርዳታው ቱኑ ምናምን የተዘጉ ነገሮች ይከፈታሉ፣ መሳሪያ ከባድ መሳሪያ መጀመሪያ ይወርዳል። ከዛ በኋላ ይሄ ቀላል መሳሪያ ይሄ ማከለኛ ወረበል መሳሪያ ኮንከረንትሊ ምንድነው ብለው እሱ ይወርዳል። እሱን ሲያወርዱ የናን ኤንዲኤፍ ኃይሎች ከትግራይ ክልል ይወጣሉ ነው የሚለው። ከትግራይ ክልል ይወጣሉ ነው የሚለው። ትግራይ ውስጥ እኮ አሁን የተያዘው ላይ ነው ብቻ ነው እንጂ ይሄ ዲስፒዩትድ ነው እንዳትለኝ ብዬ ነው። ይሄ ዲስፒዩትድ ማለት አንዳንዶች የሚሉት ቦታ ላይ ነው እንጂ ናን ኤንዲኤፍ የነበረው ከዛ ሌላ ቦታ ላይ እኮ ትግራይ ውስጥ አልነበረም ማለት ነው። ናን ኤንዲኤፍ ኃይሎች አይደለም ኤንዲኤፍ የኢትዮጵያ ሰራዊት ነው የነበረው። እሱ እንዳልከው ወጣ። በጣም ጥሩ ነው። እሱ በጣም ጥሩ እንትን ነው። ከትግራይ የዛን ጊዜ በነበረው ህዝቡ ላይ በደረሰው በተለያዩ ፎርሶች የነበረው በጣም ኃይለኛ ጉዳት ስለነበረ እሱ መውጣቱ ጥሩ ነው። ግን ከነ ወልቃይት ከነ ምዕራብ ትግራይ ከነ ደቡብ ትግራይ ከነ ጸለምት ያው በዛ በኤርትራው እንደሆነ ተው ብለን ነው እሱን ተው እና ከሱ አካባቢ ላይ ኢንክሉዲንግ ኤርትራ ያዘው ኢንክሉዲንግ የኢትዮጵያ መንግስት እኮ ውልቅ ብሎ ሰራዊቱን ያወጣው ከቦርደር ማለት ነው። በኤርትራ በኩል ለምሳሌ ማን ይጠብቀናል? እሱ ጋብዞ ያመጣቸው ኃይሎች አሉ። የአማራ ፋኖ አለ፣ ኤርትራ አለ። እነዚህ ሰዎችን እኮ ከእንትን በኢትዮጵያ ሰራዊት ቁጥጥር ስር መግባት አለበት ነበረበት። እነዚህ ኃይሎች መውጣት ነው የነበረባቸው ኮንክረንትሊ። ካልሆነ ብዙ ነገር እኮ ናይሮቢ ላይ መሄደው ተነጋግሯል። ትግራይ ምን ዋስትና ለኃይለኛ ጄኖሳይድ ጦርነት ውስጥ ቆይተ መሳሪያውን ብቻ ነው መውረድ የነበረበት ስትል አሁን ሪዝናብል አይደለም። ለምንድን ነው መሰለህ? አሁን እንደዚሁ ለእንትን ካልሆነ ለሸፍጥ ካልሆነ አይሆንም። ደግሞ እንደዛ አይደለም ስምምነቱ። እንደዛ እንኳን ቢሆን እንኳን ስምምነቱ ያ ብቻ አይደለም። ኢትዮጵያ መሬት አይደለም፣ የኢትዮጵያ ህዝብ አይደለም፣ የትግራይ ህዝብ በዛ ላይ የታጠቀው ኃይል መሳሪያ አላወረደም። በቃ እሱ ካላወረደ የሚለው እንትን እዚህ ላይ አይመጣም ማለት ነው። አሁን ዋናው ነገር የዚህ ዋናው በሁለቱም በኩል ያለው ህዝቡ ነው። ህዝቡ ያለበት የመቆየት የሚቻልበት ሁኔታ ላይ አይደለም ያለ። ናን ኤንዲኤፍ ከወጡ ደግሞ እነዚህ አሁን አስተዳደር አዳዲስ አስተዳደሮች የተቋቋሙትም ይወጣሉ ማለት ነው። እነዚህ ቱቢግን ወዝ እነ ዘውዴ ማነው ደመቀ ዘውዴ ጄኖሳይድ የፈጸሙ ናቸው። ዋናው ተዋናይ ዋናው ህዝቡን ሲገሉ ሲያባረሩ ምናምን የነበሩ ናቸው። አሁን እነሱ ቁጭ አድርጎ ሌላ ሰራዊት እንዲያሰለጥኑ የኢትዮጵያ መንግስት ገንዘብ እየሰጠ ነው የተከዘዘል ማለት ነው። ይሄ ራሱ ለህዝቡ ጭራሽ ደንታ እንደሌለው የገደለው ጄኖሳይድ የፈጸመበት ኦኬ ያኔ ኦኬ የኢትዮጵያ መንግስት ስልጣኑን እንትን ለማለት እንትን አደረገ እንጂ ህዝቡን ለማጥፋት አይደለም። ጦርነቱ ላይ የጠራቸው ሳፖርት እንዲሰጡት ያው ብቻውን ስለማይችል እንትኑን ማቆየት ስለነበረበት አግሪ ወዝዳት ኦኬ እሺ አግሪ ላረወዛላል። ግን ከዛ በኋላ ከስምምነቱ በኋላ እነዚህ ስገሉ የነበሩ ኃይሎች ላይ እንደገና ሌላ እነሱ የራሳቸው ግሩፕ እንዲያሰለጥኑ የራሳቸው የሆነ የሚዋጋ ኃይል ህዝቡን
ሞር ህዝቡ ላይ የሚጫን ሌላ እንኳን የነበረውን ማስወረድና ኤንዲኤፍ ሌላ ኃይል ደግሞ ሌላ ሶስተኛ ኃይል ፈጥሯል የፌደራል መንግስት ምዕራብ ትግራይ ላይ ነው። እና አሁን እነዚህ ነገሮች ኮምፕሊኬትድ ያደርጉታል። ጉድ ፌዝ አይደለም ጠቅላላ ገባህ ባሌ መሳሪያ ማውረድ እና ይሄ በጣም የተለያየ ነው። መሳሪያ ማውረድ ደግሞ ከነዚህ ጋር ትይዩ ነው የሚሄደው። ለዚህ እኮ ነው አይ ቲንክ ፌደራል መንግስት ራሱ ትልቅ መሳሪያ ኦልሬዲ እነዚህ ከአፍሪካን ዩኒየን ጋር ምናምን ነገር መጥተዋል ነበር እንደ ወደ ትግራይ አውርዷል። ከባባድ መሳሪያዎች እያየን ነበር አውርዷል። በቃ ከዛ ቀጥሎ ያለው ሁለቱም ማድረግ የነበረባቸው ያው ፖለቲካል ውይይት ሌላ ሆኖ ከዛ በኋላ የሚቀጥል ሆኖ ማለት ነው። ስለዚህ ይሄ 2-3 ዓመት አገሪቷ በዚህ ሁኔታ ውስጥ ስትቆይ ትግራይን በዚህ ሁኔታ ውስጥ ስትደቅ ጭራሽ ማለት አድቮኬት ማድረግ ያለብን የበፊቱን እንትን ሳይሆን የበፊቱን ምንድነው አይነት አባባልና ማረክ ከጎረቤት ጋር ከምን ጋር ምናምን ይሆን ከአገርህን ሰላም እንዳይገኝ እኮ የሚደረገው ደግሞ የሰላም ሳይገኝ ረጅም ጊዜ ከሄደ ሁሉንም አፌክት ያደርጋል። ይነበር ነው የት ጋር ዘንበል እንደምን ገባህ ባለ ሁልጊዜ እንትን አይሆንም። እና እዚህ ላይ እንዴት ነው አንተ የምታየው? እዚህ ላይ መልስልን። መሳሪያ ማውረድ ብቻ ነው ወይ? መሳሪያ ማውረድ ከምን ጋር ነበረ በትክክል እሱ ላይ እንዴት ነው የምታየው? የህዝቡን ደግሞ መፍትሄ እንትን አላልክም፣ አልጠቀስክም። የፕሪቶሪያ ስምምነት ምን ላይ እንዴት እንደተስማሙ በምን ኮንዲሽን ብቻ ነው። እና እዛ ላይ እኔ ካንተ ብዙ ጠብቃለሁ። አይ ቲንክ ክለብ ሃውስ ውስጥ ነበር አይደል? እንዲያያል ያኔ ቮይስ ስታደርግ የነበረውና አሁን ቮይስ የምታደርገው ትንሽ ተለየብኝ። ታንክ ዩ አይ ቲንክ አንቺ ካቆምሽበት መጀመሪያ ነው ያንተ ተራ ነው። እቺ ግን ፓራሌል ነው የኬንያዋን ባትረሳት የትግራይ ነኝ አሁን ፓራሌል አይደለም። እሷ ነገር ኮንከረንት ነው የሚለው ከፓራሌል አይደለም። እሱን ቃላቶቹ ይለያያሉ። ፓራሌል ሳይመልቴኒየስ እና ኮንከረንት የሚሉት ብዙ ጊዜ ኢንተርቼንጀብሊ እንጠቀማቸዋለን። ግን ኮንከረንት ማለት ታይም ላይኑ ኤግዛክት ታይም ላይ ይሄኛው ሲሆን ይሄኛው ይሁን ማለት አይደለም። ኮንከረንት ማለት በአንድ ማዕቀፍ ውስጥ እነኚህ ነገሮች አብረው ይሆናሉ ማለት ነው እንጂ ፓራሌል ወይም ሳይመልቴኒየስሊ ይሆናሉ ማለት አይደለም። ኮንከረንሲ ያላቸው ግን ፕራዮሪቲ የሚሰጠው ትኩረትና አንደኛነት የሚሰጠው ነገር ምንድነው የሚለው ነው። አንተ አሁን ስለነካው በዛው ልጭራፈው ብዬ ነው። አንቺ ያቆምሽበት ቦታ ላይ ግን መቀጠሉን ፈልገዋለሁ። ክለብ ሃውስ ላይ የምታውቂኝ ከሆነ በጦርነቱ ከመጀመሪያ ጀምሮ ያለኝን አቋም ታውቂያለሽ። አሁንም በነገራችን ላይ የተቀየረ መስሎሽ ነው እንጂ ምንም የተቀየረ ነገር የለም። አሁንም የምለው ፓርቲንና ህዝብን መለየት ያስፈልጋል። በፊትም ይሄ ፓርቲ ቀይ መስመራችን ነው፣ ህወሓትን የነካ የትግራይን ህዝብ የነካ ነው፣ አትችሉንም እንደዚህ የሚባለው ፉከራ በነበረበት ሰዓት ላይ፣ በሌላ በኩል ደግሞ እናንተ መለየት አይቻልም እንትን ማለት አንድ ናችሁ ትግሬ ሁሉ እንደዚህ ነው የሚባል ነገር በሚባል በሁለቱም በኩል ስንጫጫ ወገን የሌለን ነበር። ጦርነት አያዋጣም፣ ፓርቲና ህዝብ ለዩ ማለት ሞኝነት፣ ጅልነት ነበር የሚመስለው። ዛሬ የምምለው እሱኑ ነው። ፍርዳት ማለት ፓርቲና ህዝብ ለዩ። የዚህ ፓርቲ መንፈስና የትግራይ ህዝብ መንፈስ አንድ አይነት አይደለም። ይሄ ፓርቲ ስልጣን ላይ 27 ዓመት የኖረ ፓርቲ ነው። ዝም ብሎ የትግል ፓርቲ አይደለም። በስልጣን ላይ ቁጭ ብሎ በነበረበት ጊዜ ለትግራይ ህዝብ ማን ነው ይሄ ፓርቲ ብሎ መገምገም ይጠይቃል። ከስልጣን ላይ ወርዶ አመት ሳይሞላው የትግራይን ህዝብ ለምን ድግስ ሲያዘጋጅ ነበር የሚለውንም መገምገም ያስፈልጋል። ያን የሚያክል ስቃይ የተሞላበት ጦርነት ከታለፈ በኋላ ያሳየውና ያለፈውን መንገድ ደግሞ አሁን እየገመገምን ነው። ተመልሶ ወደዛ ሊወስድ ይሄድ ያለበትን መንገድ ዝንተ ዓለም ከዚህ ፓርቲ ውጪ ሞቴን ሞት ያድርገው የሚለው አስተሳሰብ ውስጥ ይወጣና ይሄ ድርጅት ነው፣ ፓርቲ ነው። እኛ ደግሞ ህዝብ ነን፣ የኢትዮጵያ ህዝብ አካል ነን፣ የሀገር ያለን ሰዎች ነን። እና ይሄ ፓርቲ ይቅርታ ላቋርጥ ፈልጌ ሳይሆን አክሰፕት ማድረግ ያለብህ እዚህ ጋር ያለ ነው። አብዛኞቻችን እኔ ተቃዋሚዎች ነን። እንደገባኝ ከሆነ አብዛኞቻችን ገለልተኛ ሆነን ህወሓት የሚያደርገውን ነገር ስንነቅፍ ነበር ስላልነበርክ እንጂ አላዳመጥክም። ካልሆነ የምትለውን ነገር እኛ ብለነዋል። የሚያደርገውን የስድስት የሰባት ሰው ነገር አይደለም። ህወሓቶች እንዳሉ አድርገህ አትከራከረን። እኛ የህወሓት ሲምፓታይዘርም አይጠፋም። ይኸውልህ ገዶ ዶንት ቴክ ኢት ፐርሰናል። ይሄ የሰባት ሰው ኮንቨርሴሽን አይደለም። አንደኛ ይሄ ሩም ከጀመረ ሰዓት ጀምሮ ስሰማችሁ ነበር።
እዚህ ላይ የነበሩ ሰዎች ነበሩ። እዚህ ላይ የነበሩ ሰዎች ነበሩ። ቲፒካል የዛሬ ቀይ መስመር ምናምን ሁሉ ብሎ ያወራ ሰውዬ ነበረ። ማን ነው የሚባል አንድ ቢጫ ፕሮፋይል ያለው አይቻለሁ። ሌሎችም ተመሳሳይ ስፒሪት ያላቸው አሉ። በነገራችን ላይ እዚህ መድረክ ላይ 6 ሰው 7 ሰው ሊኖር ይችላል። ከታች በትንሹ 400 ሰው ፊት ለፊት የሚታያለ። ነገ በእርግጠኝነት ደግሞ ያው ያለውበት ቦታ ሪከርድ አድርገው የሚለጣጥፉም ስላሉ የሚለጠፍ ነው። በሺህ የሚቆጠር ሰው የሚያየው ነው። ይሄ ፐብሊክ ኦፒኒየን ፎርም ለማድረግ የምንጠቀምበት ስለሆነ አንድ ወገን ላይ ያተኮረ አይደለም እና እንደዛ ስነካው ወደ እናንተ ታርጌት የተደረገ አድርጋችሁ አትወሰዱ። ጥሩ ፖይንት ነው አክቹዋሊ። ያንን ፖዚሽን ነው አሁንም ጦርነት አያዋጣም፣ ጦርነት መፍትሄ አይደለም፣ በጉልበቴ በቅልጽምና እኛ እንቻልም፣ ጥይታችን ለየት ይላል፣ በጦርነት ባህላችን ምናምን የሚባለው ነገር ውስጥ እንውጣ። ፓርቲው የራሱ ኢንትረስት አለው። አሁን ፓርቲው ብቻ ሳይሆን የጦር አመራሩን ብቻ ሳይሆን በጣም ሊሚትድ የሆነ ከላይ ያለው ኤሊት የሆነው አካል ነው እዚህ አይነት ጣጣ ውስጥ እየከተተን ያለው መልሶ ይህንን ህዝብ እየከተተ ያለውና ለህዝብ የምናስብ ከሆነ የነሱን የፖለቲካል ትራፕ ውስጥ አንግባ። ቀደም ስለ ሴሴሽን ኦፍ ሆስቲሊቲ ሳወራ ጦር መሳሪያ ማስቀመጥ ነው የመጀመሪያው ነገር ቅድሚያ ሐሳቡ ያልኩት እውነተኛ ነገር ነው። ተፈናቃዮች መመለስ፣ የክልሉ ወደ ፌደራል ማዕቀፍ ውስጥ መግባት፣ የመልሶ ግንባታ፣ የእርቅና የፍትህ እነኚህ ነገሮች ሁሉ ይካተታሉ። የፕሪቶሪያው አግሪመንት ስሙ ራሱ አያና አንድ ነገር ኖ እንደዛ አይሆንም። እንደዛ አይሆንም ማሬ አንድ ወርድ እንደዛ አይከብደኝም። አቋርጪ ማያ ዝም ብለሽ ስሚ ጻፊና ያዙ። ከዛ እኔ አሁን ባይዘ 4 ሰው 5 ሰው የተናገረው ነገር ላይ ነው ሪስፖንድ ኖ አይ ችግር የለውም። ያንተ አክቹሊ ጋይድም አድርጎኛል እንትንም ሞዴሬትም እያረከን ስለሆነ ኦኬ። ግን በመሀል እንትን አንብል። የፕሪቶሪያ አግሪመንት መንፈሱ ስሙም ሴሴሽን ኦፍ ሆስቲሊቲ ነው። ጠብን ማቆም ነው። ጦርነትን፣ ግጭት፣ ሆስቲሊቲውን ማቆም ነው። ወደ ግጭት የሚወስድ ነገር ራሱ አታውሩ እኮ ይላል መጨረሻ 10ኛው እኮ እንደዚህ አይነት ግጭት ቀስቃሽ የሆኑ ወሬ ሁሉ የሚከለከል ስምምነት ነው። እንኳን ተግባርና ሌላ ነገር ማለት ዋና ዓላማው የተፈናቃይ መመለስ አይደለም። ዋና ኦፍ ኮርስ እነኚህ ነገሮች ውስጥ ይካተታሉ። ግን የነገሩ ዋና ሴንተሩ የሆነው ሆስቲሊቲ ይቆም ነው። ሆስቲሊቲ ደግሞ የተጀመረው አንደኛው ጦር መሳሪያ ይዞ ሊዘምት የማይገባው ጦር መሳሪያ ይዞ አለቃው ሊሆን የሚገባው አካል ላይ ጦር መሳሪያው ሊይዝ የሚገባው አካል ላይ ተኩሷል። የሱን ስልጣን ተጋፍቷል። የፌደራል የህገ መንግስቱን ጥሷልና ወደዛ መለሳለሁ ወደ ህገ መንግስት ብሎ ነው የተስማማው። ይሄ ነው ሴሴሽን ኦፍ ሆስቲሊቲ ዋናው ፕራዮሪቲ ቱ ሴሴሽን ኦፍ ሆስቲሊቲ ቢኮዝ ዛሬ ተፈናቃዮችን መመለስ አስፈላጊ የመሆኑን ያህል ሌላ ተጨማሪ 100,000 1 ሚሊዮን ተፈናቃይ አለመጨመር ደግሞ በጣም አስፈላጊ ነው። ያሉትን ያልተፈናቀሉትን አለማፈናቀል ሴሴሽን ኦፍ ሆስቲሊቲ ነው። ቲፒኤልኤፍ ሴሴሽን ኦፍ ሆስቲሊቲ ፕሮሰስ ላይ ኦልሬዲ ለሰላምና ህዝብ ለህዝብ ያለ ትስስር ወደ ስምምነቱ አብሮ ስላልሄዱ በተለይ በአማራ በኩል የነበሩ ያኔ የነበረው ፋኖ ማለት ነው ፋኖ አንደኛው ቨርዥን ማለት ነው አሁን ያለው ፋኖ ሳይሆን አንደኛው ቨርዥን ፋኖና የኤርትራ ኃይሎች በዚህ ውስጥ በጦርነቱ ውስጥ ተሳታፊ ሆነው ስምምነቱ ውስጥ ግን ተሳታፊ ስላልሆኑ ይሄ ኩርፊያ ሌላ መቃቃር እንዳይፈጠር ወንድማዊ ትስስርን ለመፍጠር እድል ተከፍቶላቸው ነበር እንዲነጋገሩ። ያንን እድል እነሱ ከጦርነት እንደወጣ አካል ሳይሆን ተመልሶ ወደ ጦርነት ለመግቢያ ተጠቀሙበት። ከኢሳያስ ጋር ድጋፍ እንዳላቸውና የፌደራል መንግስትን ለመውጋት ወደ ሆስቲሊቲ ለመመለስ ከተስማሙ በኋላ ይሄን ኢንተለጀንስ ፌደራል መንግስት አለው። ይሄን ከተስማሙ በኋላ ፌደራል መንግስት እያደረገ የነበረው ነገር እንዳለ አቮይድ ማድረግ ነው። ግጭት ሊቀሰቅሱ የሚችሉ ነገሮችን ሁሉ አቮይድ ማድረግ ነው። ለዛ ነው ድንበር የሀገር ድንበርን ክፍት ትቶላችሁ ወደዚህ የመጣው። እንደ ኤክስኪውዝ አድርጎ ይሄ ቀበሌ ተይዟል ምናምን ሲሉ ቆይቶ ከመቼው ሄደው ጽምዶ እንደፈጠሩ አይታችኋል። የቀበሌዎቹ ነገር ምን ሆኖ ነው ጽምዶ የተፈጠረው? አይ ይሄን አንጠይቅም እንዴ? ቢኮዝ ያኛው ቤት ነበረ ስቦ ግጭቱን መልሶ ለመለኮሻ መጠቀሚያ ነበር። ጥሎላቸው ነው የወጣው። አንቺ አሁን ያነሳሽው የነን ኤንዲኤፍ ፎርስስ የሚለው ነን ኤንዲኤፍ ፎርስስ በአማራ በኩል ያለው ኮንቴስትድ ኤሪያ የሚለው ኮንቴስትድ ኤሪያ እዛው ፕሪቶሪያ ውስጥ አለ። አወዛጋቢ ወይም ደግሞ አከራካሪ የሆኑ ከሚባሉት ውጪ ወጥቷል። ማንኛውም ፎርስ ያለው የትግራይ ፎርስ ብቻ ነው። ፖለቲካሊ ሚሊተሪሊ ኮንቴስትድ የሆኑ ኤሪያዎች
በዛ ስምምነት መሰረት በህገ መንግስታዊ ማዕቀፍ ይፈታሉ። ህገ መንግስታዊ ማዕቀፍ ማለት ወደ ህገ መንግስታዊ ፎልድ መተሽ ማለት ነው። ያነሳውን መሳሪያ አስቀምጦ ማለት ነው። ስለዚህ ወደ ህገ መንግስታዊ ማዕቀፍ እስኪመጣ ድረስ ያሉ ነገሮች ባሉበት ረግተው ነው የተቀመጡት። አከራካሪ አወዛጋቢ ከሆኑት ቦታዎች ውጪ በኋላ ላይ በኤርትራ በኩል ያለው ቦርደር ግን ግጭትን መልሶ ለመቀስቀስና ሴሴሽን ኦፍ ሆስቲሊቲን መልሶ ወደ ሆስቲሊቲ ለመመለሻ እነሱ ታርጌት አድርገውት እንደነበረ ስለታወቀ ከፖለቲካቸውም ውስጥ ከሜዳውም ላይ የፌደራል መንግስት እጁን ነው የሰበሰበው። እጁን ሰበሰበ ማለት ግን ተፈናቃዮች እንዲመለሱ አልሞከረም ማለት አይደለም። ተፈናቃዮች እንዲመለሱ መሞከር ሱዳን ላይ ያሉት ሪች አላደረገም የተባለው ሪች ከማድረግ አልፎ መልሰን እናመጣለን ሲባል ቀይ መስመራችን ነው ያሉት። የተፈናቃዮች ጉዳይ የድርጅታችን ህልውና ሳይመለስ ተፈናቃይ ወደ ቤቱ አይመለስም ብለዋል። በአደባባይ ነው የተናገሩት። ድብቆሽ አይደለም። እነሱ ባይናገሩት እንኳን ማለት ነው። የአቶ ጌታቸው ረዳ መንግስት 2 ዓመት ሙሉ ይሄንን ለማድረግ ከሞከረ በኋላ ላይ ውስጥ በተፈጠረ ችግር ተባሮ ሸሽቶ whatever you want to call it ወደ አዲስ አበባ መጥቶ ምንድነው ምክንያት ተፈናቃይ ያልመለስክበት ተብሎ ሲጠየቅ የተናገረው ግልጽ የሆነ አንድ ነገር ነው። የፌደራል መንግስት ድካምና ጉለት ቢኖርበትም ተፈናቃዮች ላለመመለሳቸው ዋነኛ ምክንያቱ ሆን ብሎ የሚሰራው ቲፒኤልኤፍ ነው ብሎ ተናግሮ ራሱ የቲፒኤልኤፍ ሰው ጫካ አብሮ ዘምቶ የነበር የጊዜያዊ መንግስቱን ሲያስተዳድር የነበረ ፕሬዝዳንት ነው። ጋዜጠኛ አይደለም ያወራው። እነሱም ባፋቸው ተናግረውታል። የኛ ህልውና ከተፈናቃይ ህልውና ይቀድማል ብለዋል። ይዘውት እየተጫወቱት ያሉት ነገር ገብቶ የፌደራል መንግስት አይ ምን ታመጣላችሁ መልሼ አሰፍራለሁ አለ ማለት እነሱ ከህግደፍ ጋር የተስማሙትን ከኢሳያስ ጋር የተስማሙትን ሆስቲሊቲ መልሰው ለመጀመር ከተስማሙበት በኋላ ማንኛውንም ክብሪት የሚጭር ነገር ነው የሚፈልጉት። አቶ ጌታቸው ላይ የሚያደርጉት ነገር የፈለጉ ቦታ መተኮስ፣ ክላሽ መወዝወዝ፣ ከሄዶ ጽምዶ ብሎ መረብ ወንዝን ተሻምን ብለው መደነስ፣ ይሄ ሁሉ ነገር ይደረጋል። ለምንድን ነው? የፌደራል መንግስት ይግባና ግጭቱ ይጀመር ነው የነሱ ፍላጎት። የትግራይ ህዝብ ፍላጎት ይሄ አይደለም። ናና እንነካካ ነው። አልነካችሁም ብሎ ሸሻቸው። የትግራይ ህዝብ እንዲያያቸው፣ ዓለም አቀፍ ማህበረሰብ እንዲያያቸው ከመሃላቸው ወጣ። ከፖለቲካቸው ውስጥ ወጣ። ባይዘው ፖለቲካቸው ውስጥ መግባት መስራት የፕሪቶሪያ ይፈቅድለታል እኮ። አልመረጥም፣ አልመርጥም፣ አልገባም ከውጪ ነው መሆኑ። ከውጪ ሆኖ ሰራዊቱን አውጥቶ ተወድላቸው ማለት ነው። ተትቶላቸውም ግን ተፈናቃይ የመጨረሻው የመቆሞሪያው የቀራቸው ሳንቲም ተፈናቃይ ስለሆነ ተፈናቃይ እንዳትነኩ ቀይ መስመራችን ነው ብለው ከለከሉ። እነሱም ባፋቸው ብለውታል። አቶ ጌታቸው በግልጽ ተናግሮታል። ይሄ የሚካድ አይደለም። ትላንትና እዚህ ነበር አንድ የወልቃይት ልጅ በስልክ ደውለው እኛ ራሳችን በራሳችን በግል እንመለሳለን ሲሉ ደውለው እንገላችኋለን ነው የሚሉናል። ትመለስ እንገላችኋለን። ለምን? ተይዞ ያለ ነው። ከህግደፍ ጋር ያለው ስምምነት ጦርነት መልሳችሁ ጀምሩ ነው። ግጭቱ ይጀመር ነው። ግጭቱን አልጀምርም ነው የፌደራል መንግስት ሽሽት። ትላንትና ከትላንትና ወዲያ ተሻግሮ ተከዜን ተሻግሮ የነበረው እንቅስቃሴ ዛሬ ማታ የነበረው እንቅስቃሴን የፌደራል መንግስት ድሮን የታጠቀ ፕሌን የታጠቀ ሁሉን በመሳሪያም ቢሆን ከነሱ የሚበልጥ እንጂ የሚያንስ አይደለም። ምን አጣው ብሎ ነው የሚሸሸው? ቢኮዝ ሲመኙት የኖሩትን ግጭት እምቢ እየተባሉ ነው ያሉት። ማህበረሰቡ እንዲያውቃቸው ይፈልጋል። ማህበረሰቡ ቅድም ያልኳችሁ ሬኮሜንዴሽን ፎር ሪዝን ማህበረሰቡ ይሄን ድርጅት የህዝብ አካል አድርጎ ህዝብ አድርጎ መቁጠር ማቆም መቻል አለበት። አይ የኛ ነው አላስነካም ቀይ መስመሬ ነው ብሎ ከዛ በኋላ እሱ እዛ ውስጥ ተደብቆ ከሱ ጋር ሆኖ ጠመንጃ ይዞ በሚሰራ ስራ ውስጥ የሚሞት ሰው ሊያጠፉኝ ነው በማንነቴ ማለት አይቻል። እንዴት ነው የሚሆነው ነገር? ሁለት ነገር you can't have your cake and eat it too። ከዛ አስተሳሰብ እንውጣ ነው። ለዛ ነው ጠንከር ብዬ የምናገረው እንጂ እኔ በፍጹም ለትግራይ ማህበረሰብ ባለፈው 5 ዓመት ያሳለፈው አሁንም እየተደቀነበት ያለው አደጋ በፍጹም የሚገባው ነገር አይደለም፣ ሊሆንም አይገባም። it's a shameful event። በነገራችን ላይ በታሪካችን ውስጥ ጠባሳም ነው ተሸክመን እያለፍን ያለነው። በጠባሳ ላይ ሳይድን ቁስል ሌላ ቁስል ነው ያመጡልን ያሉት። ለምን ይሄን ውድብ እኛ እንሞትለታለን የትግራይ ህዝብ አልቆ ይሄ ውድብ ይኑር የሚሉ አምሯቸው የታሰረ ሰዎች ውጭ ሀገር አስቀምጠዋል። መጥቶ በየሚዲያው የሚያወሩ ሰጠው ምግብ ላይ 15% እየተቀበልን ብር እያዋጣ ሰራዊት እንገነባለን against the Pretoria agreement ማለት። ይሄንን እንዴት መቃወም? እንዴት ፊት ለፊት ወጥቶ ኖ አንተ የህዝብ አካል አይደለም፣ የህዝብ ቅርበት የለም፣ ወገንተኝነት የለም፣ ጥቅምህን ነው የምታስቀድመው። ኢሳያስ አፈወርቂን ጽምዶ ብለህ ይዘህ የመጣቀን የበቃኝ ማለት ካልቻልክ ተፈናቃይ ምናምን ብሎ አጀንዳ ሲሰጥ እሱን ይዞ መጥቶ
እዛ ውስጥ መግባቱ ትክክለኛ አካሄድ አይደለም። ነን ኤንዴፍ ፎርስ ወጥተዋል። ኤንዴፍም ራሱ ወጥቷል። እነሱ ፈቃደኛ ሆነው ከተጻመዱትና ለችግር መጫሪያ ድንበር ላይ ይዘውት ከነበረው ድራማ በኋላ ከዛ ውጪ አማራ ክልል ላይ ያለው ኮንቴስትድ ኤሪያ ነው፣ ባለበት ነው የረጋው። በስምምነቱ ጊዜ ባለበት ረጋ። በህገ መንግስታዊ ማዕቀፍ ይፈታል። በህገ መንግስታዊ ማዕቀፍ ነው የሚፈታው ነው የሚለው ዲሉ። በዛ መረዳት ያስፈልጋል። ዲዲአርን በሚመለከት የተነሳ ነገር አለ። ይሄ ዲዲአሩ ተጀምሮ ገንዘብ እጥረት ምናምን ፊልድ ማርሻል ተመልሷል አሉ ምናምን። ፊልድ ማርሻል የጦር መሳሪያዎች ተመልሰዋል፣ ትልልቅ መሳሪያዎች ተመልሰዋል ብሎ በተናገ ከጀርባ የማሰልጠንና የማስታጠቅ ስራ እየተሰራ ነበር። ፕሪኮንዲሽን አድርገው እንትን ላይ ያሉ ሰዎች፣ ወልቃይት ላይ ያሉ ሰዎች መሳሪያ ይፍቱ እየተባለ ማለት ነው። ኮንቴስትድ ኤሪያ ላይ ያሉ ሰዎች ይሄ ሁሉ ድራማ ግጭት መልሳችሁ ጀምሩ የሚል የኢሳያስ አፈወርቂን ትእዛዝ ነው። ግጭት መልሳችሁ ጀምሩ፣ ከባድ መሳሪያና ሌሎች ድጋፍ እኛ እናደርጋለን፣ ወደ መሀል ሀገር የምትሄዱ ከሆነ ራሳችንም እንገባበታለን፣ ሳይጠናከር መልሳችሁ ምቱት የሚል ስምምነት ውስጥ ገብተዋል። ጽምዶ ምናምን የዛሬ 8 ወር የወጣውን አይደለም ማውራችሁ። መጀመሪያ ላይ ከሳውዲው ግንኙነት በኋላ የተፈጠሩ ነገሮች አሉ። መንግስት፣ የፌደራል መንግስት ይሄንን ሲሸሽ ነው የኖረው። ዛሬም እየሸሸ ነው። ትላንትናም አቅሙ እያለው መምታት እየቻለ ያ ሴሴሽን ኦፍ ሆስቲሊቲ ፌል እንዳያደርግ የመጨረሻዋ መስመር ላይ ደርሰን ያለነው። ተመልሰው ወደዚህ እንዳንሄድ እንደ ህዝብ ይሄ እንዲቆም የምንፈልግ ከሆነ እነኚህ ሰዎች ትክክለኛ መንገድ ላይ አይደሉም። መጀመሪያም ሊወዘውዙ የማይገባው መሳሪያ ነው እየወዘወዙ ያሉት። ከተፈራረሙ እናስቀምጣለን ካሉ በኋላም አሁንም ይዘው አሁንም እየታጠቁ አሁንም እየተኮሱ ነው ያሉት። ይረፉ ነው አይደለ? ይሄ ቅድሚያ ይሰጠዋል። ሴሴሽን ኦፍ ሆስቲሊቲ ነው እንጂ የተፈናቃይ መመለሻ ስምምነት አይደለም። የፕሪቶሪያ አግሪመንት ውስጥ ተፈናቃይ መመለስም አለ፣ ኮንከረንትሊ ሃፕን ያደርጋል ተብሏል። ሌሎችም አሉ። ዋናው ግን ስሲድ ሆስቲሊቲ እያስፈጸመ ያለ አልፎ ተርፎ ይኸው ተከዜን ተሻግሮ ሆስቲሊቲ እያደረገ ነው። በሚዲያው ያለው ሆስቲሊቲ፣ በውጭ ጉዳይ ግንኙነት በራሱ መብት መስራቱን፣ ክልሉን ጊዜያዊ ፕሬዝዳንት በጥይት በምናምን አስፈራርቶ ማባረሩ፣ ያን ሁሉ ተውት፣ ማስታጠቁን ተውት። ቀጥታ መተኮስ ውስጥ ገብቷል። እስከ መቼ ነው ከብብታችን አይወጣም የሚባለው ነገር? እዛ ጋር ሲደረስ አይ ቲንክ አብሮ የሚቆምበትና ይሄ ድርጅት እንደ ድርጅት ለትግራይ ህዝብ ማን ነው እስከ ድረስ ስልጣን ከያዘበት ቀን ጀምሮ እስከ ዛሬ ድረስ ምንድን ያደረገው የሚለውን መገምገም የሚችል ጤነኛ አእምሮ ያለው ሰው በደንብ ያውቃል። ተፈናቃዮች ይመለሱ ወደ ቤታቸው። ትግራይ ክልል በትክክለኛው በፌደራል መንግስት ውክልናውን ያገኝ። መልሶ ግንባታ ይሰራ። ወንጀለኞች በህግ ይጠየቁ። የእርቅና የሪኮንሲሊዬሽን ስራ ይሰራ። ወደ ሂሊንግ እንሄድ የምንል ከሆነ ችግሩን እንደ ጥቅም የሚቆጥረውን አካል መጀመሪያ አስምረን ማወቅ አለብን። ሁለተኛ የተስማማውን ነገር ይፈጽም። ጦር መሳሪያ ፍታ ተብሏል፣ ይፍታ። ማክስ ፍሬ አንደኛው የትግራይ ህዝብ ስንት ፐርሰንት ነው ህወሓት እንዳልከው ቀይ መስመራችን የሚለው ዳታው ከየት ነው ያገኘኸው? አብዛኛው የትግራይ ህዝብ እንደዛ እንደሚል አይነት አነጋገር ነው ያቀረብከው ያለውና አሁን የትግራይ ህዝብ ስንት ፐርሰንት ብለህ ታስባለህ? ዳታስ እንዴት ነው የምታገኘው? ሁለተኛ ጥያቄ አጠር ያለችውን የኢህአደግ ወይ ደግሞ የኢህወደግ ኤክስፒሪየንስ ልስጥህ። የሻዕቢያ ጉዳይ ወይ ደግሞ የኤርትራ ጉዳይ አለመፍታቱ ራሱ ፍዳው ነው የበላ። አሁን የትግራይ ችግር በዚህ ላይ ምክንያት እየተሰበሰበ በሚመጣ ችግር ነገ በብልጽግና እንደዚህ አይነት ችግር ሊፈጥር አይችልም ብለው ወይ? አሁን የትግራይ ህዝብ አይደለም እንደ ፓርቲ ጉዳት አይደርሰውም ነገሩ በጊዜው አለመወገኑ። ምክንያቱም ህወሓት ወይ ደግሞ ኢህአደግ በጊዜው የሻዕቢያ ጉዳይ አለመወገኑ ያ ሁሉ ጣጣ መጥቶበታል። አሁን እንደዚህ አይነት ነገር ከዛ ልምድ አይወስድም ወይ? ያ ነገር በአይን ሚኒስ ቶሎ ብሎ መፍታት እንዴት እንደው እንደንቱን የማይወስደውና ነገ ሊገለጥበት አይችልም ወይ? በዚህ ስጋት የለህም ወይ አንተ? ምክንያቱ ችግር በጊዜ በወሰደ ቁጥር ቅድም እንደነገርኩ እኛ ኢትዮጵያኖች የተፈጥሮ ሀብቶቻችን የተፈጥሮ ጥላት ፈጥረዋል። ያ ሊንሸራተት አይችልም ወይ? ስጋት አያድርህም ወይ? ቴንክ ዩ። እቺ ባጭሩ ልመልስልህ። እዚህ ቤት ገዶ ይሄኛው ሳይቀዘቅዝ ትኩሱን ላፍላርገው። አንድ ደቂቃ ብቻ ይቅርታ አድርግልኝ። ፍሬም ምናልባት አሁን ሌላ ቦታ ሄዳ ሊሆን ይችላል። እዚህ ቤት የምታውቁ ሰዎች አይ ዶንት ኖ ገዶ የምታውቁ ከሆነ የዛሬ 6 ወር በግልጽ ተነጋግረናል ይሄንን ነገር። ባለፈው አመት ውስጥ
ትግራይ ውስጥ ያለው ለቲፒኤልኤፍ ያለው ምልከታ በሶስት መንገድ ተቀይሯል። በህዝብ ደረጃ ህዝቡ በአደባባይ ወጥቶ ቲፒኤልኤፍ እየሄደበት ያለውን መንገድ ማውገዝ ጀምሯል። በህዝቡ ውስጥ ጥናት ባልሰራ እንኳን ግልጽ የሆነ ቲፒኤልኤፍ ለዚህ ህዝብ ጥፋት እንጂ ልማት ሊያመጣለት ፍቃደኝነት እንደሌለው ተቸንክሮ 1960ዎች ውስጥ የቀረ የግለሰቦችና የግሩፖችን ጥቅም የሚያስፈጽም እንደሆነ ህዝቡ ተረድቶ ፑሽ እያደረገው ነው ያለው። በህዝብ ደረጃ በኤሊት ደረጃ በሚዲያ የሚታወቁ ቲፒኤልኤፍን ከሞተ አብሬው ልቀበር ይሉ የነበሩ ሰዎች በአደባባይ ወጥተው ቲፒኤልኤፍን ማንነቱን ገልጸው እየተናገሩ ያሉበት፣ ትልልቅ አክቲቪስቶቹ እየተቃወሙት ያሉበት፣ የተማሩ ሰዎች ኦፖዝ እያደረጉት ያሉበት ደረጃ ላይ ተደርሷል። ፓርቲ ተፈጥሮ ሌላ ፓርቲ ከውስጡ ወጥተው ኤሊቶች ፓርቲ መስርተው እስከመታገል ደርሰዋል። በታጠቀ ኃይል ደረጃ ታጥቆ ቲፒኤልኤፍን ዛሬ ጋለ መሰለኝ ቤቱ ጮኩበት። ልጠይቅ ከፕሪቶሪያው ስምምነት በኋላ ቲፒኤልኤፍን ለቲፒኤልኤፍ በብልጽግና የጦር መሳሪያ ሰጥቶ አደራጅቶት ምናምን አልነበረም? አሚን ከዛ በኋላ ሻቢያንና ፋኖን እንውጋ ብሎ ጥሪ አላቀረበለትም? አሁን እንደዛ አድርጋችሁ ያደራጃችሁትን ድርጅት ተመልሶ ከእናንተ እጅ ሲወጣ ለምንድን ነው ህዝቡ እንዳይቸገር ምናምን የምትሉት? መጀመሪያ እኮ የትግራይ ህዝብ እውነት ለመናገር ከብልጽግና ጎን ቆሞ ነበር። አንዴ እንትን ካለ በኋላ እና መልሶ ያደራጀው ለምንድን ነው ቲፒኤልኤፍን ብልጽግና? አሁን የትግራይ ህዝብም ተቸገረ፣ በአካባቢ ያለው አማራ ህዝብም ተቸገረ፣ ፌዴራል መንግስቱም ተቸገረ። ለምንድን ነው ፌዴራል መንግስቱ እንዲህ አይነት የተዝረከረከ ስራ የሚሰራው? ለምን ቀን ሆኖ ኢትዮጵያን አይመራም? እናንተ በነገራችን ላይ የማይሄድበት መንገድ ሄዳችሁ ነው ጽምዶ ውስጥ በማይሆን ሰዓት ነው የገባችሁት። ራሳችሁ በውስጥ ያለ ሊሰራ የሚገባውን ዩኒቲ ተመልሶ እንዳይገነባ አድርጋችሁ ነው። ጎንደርና ሸዋ ተመልሶ የእናንተ እንቅስቃሴ ውስጥ አይገባም ከዚህ በኋላ። የቀሩትም ውስጥ ሆነው ያደቡ ናቸው እንደነጌታ አይነት እንጂ እያዩአችሁ ነው። ቢኮዝ ኮንቴስትድ የሆኑ ኤሪያዎች እንደነ ወልቃይት ያሉትን ግልጽ በሆነ ሁኔታ ያው በስምምነት ሰጣችሁ ቲፒኤልኤፍ ድጋፍ ያደርግ ፌደራል መንግስቱን በመዋጋት ዙሪያ ፍቃደኛ ከሆነ የግደፍ ካሸማገለን እንሄዳለን የሚለው መንገድ ነው የወሰዳችሁትና አይ ቲንክ ዋጋ ላይ ያስከፍል የሚችል መንገድ ነው። አሁን አንድነት ተብሎ ዘመቻ አንድነት ያው ጀነራል ምግቤ ያቀናጁትን ሄዳችሁበታል። አይ ዶንት ቲንክ ተመለሳችሁ እንደበፊታችሁ አትሆኑ ቢኮዝ ቲፒኤልኤፍ በነገራችን ላይ በሚቀጥሉ 3 ቀናት ውስጥ የምንሰማው ነገር ይሆናል። ወይ ከፌደራል መንግስት ጋር በፕሪቶሪያው ስምምነት መሰረት ነገሮችን የሚፈታበት አቅጣጫ ያስተካክላል። ህዝቡ ጫና ሊያደርግበት ዝግጁ እንደሆነ ያየሁኝ ነው። በተለይ ዲያስፖራውም ኤሊቱም መሬት ላይ ያለውም ህዝብ ዝግጁ ነው። ሶ ቲፒኤልኤፍ ጤነኛ አማራጭን የሚወስድበት መንገድ የሚመጣ ይመስለኛል። እንደዛ ከሆነ ቀላውጦ ማስታወክ ነው የሚሆንባችሁ። ወይ ላትጠቀሙበት ቲፒኤልኤፍ ውስጥ ያለውን ችግራችሁን ገልጦ አሳይቶታል አይደለ? በተለይ እንደላየን አሁን እኔ ስለፋኖ አልጠየቅኩም እኮ ስለፋኖ ስታንድ ምናምን አልጠየቅኩም። ነገር ግን ቲፒኤልኤፍ ጥያቄ አልገባኝም ማለት ነው። እሺ ነው ለዚህ የበቃው በፌደራል መንግስቱ ድጋፍ ነው አይደለም? ዴሊቨሬት ነው። ከፕሪቶሪያው ስምምነት በኋላ እነስዩም ማነው ተሾመ እንደነገሩን የፌደራል መንግስቱ መሳሪያዎችን እየሰጠ አደራጅቶታል ቲፒኤልኤፍ። ለምንድን ነው ያን ያደራጃችሁት? ኤርትራንና አማራ እንዲወጣላችሁ ፈልጋችሁ ነው? በእናንተ ስራ አልነበረም? የትኛው ነው ተሾመ? ጀስት ፎርጌት አባውት ኢት። አሚን ግን እንትናም ተናግሯል። ማን ነው ስሙ? ሶርስህን አይደል እየነገርከኝ ያለው ወይስ መላምት ነው የምታወራው? ደህንነት ሚኒስትሩ ነው። እውነተኛ መረጃ ነው የምነግርህ። ደህንነት ሚኒስትሩ ማን ነው? ኦማይ ጋሽ ስዩም ተሾመ ነው እሱ። ታውቀዋለህ? ስዩም የትኛው ነው? ምንድን ነው ስራው? አሁን ስዩምን አታውቀውም? ኖ ማን ነው ስራው? ምንድን ነው? ዩቲዩብ ነው። የብልጽግና ፈቀላጤ ነው። የአብይ አማካሪ ነው። ሬድዋን ሁሴን በጋዜጠኞች ተጠይቆ ቲፒኤልኤፍ ለምን መሳሪያ አይፈታም በፕሪቶሪያ ስምምነት መሰረት ሲባል ከአማራ ክልል ስጋት ስላለባቸው አይፈታም ብለዋል። ሬድዋን ቢያንስ ይህን አትክድም አይደለም? ለምንድን ነው በፕሪቶሪያ መሰረት ቲፒኤልኤፍ መጀመሪያ መሳሪያ አልፈታው? የትግራይ ህዝብ ሰላም ያላገኘው የህዝብ ለህዝብ ግንኙነት ከአማራ ህዝብ ጋር ከኦሮሞ ህዝብ ጋር ሰላም አመሻችሁ እንዴት ነው? ቆይ አሁን የፌደራል መንግስቱ ብዙ ነገሮችን አበላሽቷል። ቆይ ባላምበራስን ሰላም ነው። አያና እንዴት ነህ? ባላምበራስን እንድጠይቅልኝ የምፈልገው
እሱ ከየት ወገን ሆኖ ነው? ከእግደፍ ነው? ከትግራይ ከህዋት ጋር ነው የሚሰራው? ከፋኖ ጋር ነው የሚሰራው? ባላምበራስ ራሱ ብዙ ኮምፕሌን የሚቀርብበት ሰው ነው። ስለዚህ የቱ ጋር ቆሞ ነው? እሱ ከማን ጋር ነው የተጻመደው? እሱንም እንድጠይቅልን እንፈልጋለን። እና ቴንኪው አያና፣ ሰላም ብያለሁ። የቲፒኤልኤፍ ፋኖዎች ናቸው የቲፒኤልኤፍ ጋር አሁን የገቡት በዝውውር መስኮቱ። አይ አንድ ጊዜ ጎንደሬ ነው ሲል እና እያሌው ማንነትን ደርሰንበታል ወደ ጎንደር አትሽሽ ሲለው ስለሰማው ነው። እና አይ ጎንደሬዎች እንደው አድፋጭ ካልሆነ በስተቀር ለቲፒኤልኤፍ የተሸጠው ፋኖ ምን አይነት ጎንደሬ ይዋጥለታል? የተስማሙበት ዲሉ እኮ ምን ሰጥተው ምን እንደተቀበሉ ስለሚታወቅ ጎንደሬው አይ ዶንት ቲንክ አንዳንድ አሉ ትንሽ የነፈዙ እሱ ስዩም ተሾመ የሚል ስዩም የኔታ ላይ ዩቲዩብ እንትን ላይ የሚተነትነውን ስዩም ተሾመ ታውቀዋለህ? እና የኦሮ አማራ ትግል ጊዜ የነበረውን ልጅ ነው። ከአመታት በፊት ያኔ የፕሪቶሪያው ስምምነት ጊዜ ጥለው ስለወጡት መሳሪያ ነው እየተናገረ ዩቲዩብ ላይ ምናምን እንትን የሚል ልጅ ነው። አዎ ስዩም ተሾመ ታውቀዋለህ? አሁን በመከላከያም በምንም ስም ብዙ ጊዜ እንትን ይለኛል። በጣም ባላምበራስ ከዛ እየለቃቀመ ነው የሚያመጣው ወሬዎችን አውቀዋለሁ። እና ስለዚህ ባላምበራሳውን አንተ የምትጠየቀው ጥያቄም አይደለም ሲጀመር ማለት ይሄ አሁን እንደ ኖርማል ጥያቄ በዚህ ሰዓት አሁን ካለው ትኩሳት አኳያ ከትግራዩም ከአማራውም የኢትዮጵያ ካለችበት ነባራዊ ሁኔታ ጋር ምንም የሚመጣጠን ጥያቄ አይደለም። ታቸው ነው የሚጨርሰው። እዚህ የጀመረውን አስወረዳችሁት። የስራቸውን ይስጣቸው። ዱብ አደረጉኝ። ያው ይሁን እያወራ ነው የወረድከው። በጣም እንዳልከው ደግሞ ደስ ብሎኝ በቃ በፓራሹት እየወረድኩ አልኩ። ቀጥል ይቅርብኝ። የተወሰነውን ያህል የቀረኛል አይመስልም። ትንሽ ሀቶኝን የተናገርኩት ግን ሪያሊቲ ነው። እውነት ለመናገር አሁን ያለንበት መንገድ ጥሩ አሁን አይ ቲንክ በጣም ፎካል ፖይንት ላይ ደርሷል። ማህበረሰቡ አቅሙን መጠቀም አለበት። ብዙ ጊዜ የተበታተኑ ምናምን በሀሳብ የማይስማሙ በተበተነ ነገር ምናምን ያላቸው አይደሉም። በተለይ ትግራዋይ ተነጋግረው መስማማት የሚችሉ ሀሳባቸውን ለህዝባቸው ለማህበረሰባቸው የመሰላቸው ነገር ላይ መቆም የሚችሉ ናቸውና ከዚህ በኋላ እኮ በቃ መለፍለፍ እኮ እንትን ናቸው። በተደራጀ መንገድ አስበው አዋጭ የሆነውን ጤነኛ የሆነውን መንገድ እንዲመርጥ ፕሬሸር ማድረግ ይችላሉ ብዬ አስባለሁና ወደዛ የሚመራ ነገር ነው። አብረን ልንቆምበት የምንችለው ነገር ማህበረሰቡ የተፈናቀለ መመለስ አለበት። ማህበረሰቡ ኢንፍራስትራክቸሩ መነካት የለበትም። ማገገም ያለበት መካስ ያለበት እንጂ ተመልሶ እንደገና ኢቭን እንትኑ ራሱ ትራውማው ራሱ እውነት ጦርነት ራሱ ባይጀመር ይሄንን 2-3 ቀን ያሳለፉት ሜንታል እንትኑ አንጉሽ ቢኮዝ እንደዛ አይነት ላይ ነገር ውስጥ አልፈ እንደገና ተመለሰ አይገባም። እዚህ ቦታ ላይ ራሱ መምጣቱ አይገባም። ትክክለኛ ነገር እንዲሆን ፕሬሸር ማድረግ አለብን። ተነጋግረው ይፍቱ። ገባ እንደ ባለፈው ከዚህ በፊት ተከፍቶላቸው ነበር። የምትወጡ ከሆነ ከሀገር ውጡ ተብለው በር ተከፍቶላቸው ነበር። ይሄን ህዝብ ከሚያሰቃዩ ይውጡ። ውጭ ሀገር ሄደው የሚኖሩም ከሆነ የሚያደርጉት ነገር ካለ ይሄው ጽምዶ ፈጥረዋል። ሄደው ከኢሱ ጋር እንትን ይበሉ። በቃ ሴማፎሮ ያስመርቁ፣ የትራፊክ መብራት። ይሄንን ህዝብ ይፋቱት። በጣም ስህተት የሰራችሁ አይመስልህም? በማይሆን ሰዓት ላይ ጽምዶ ላይ እንደ ጨው ባናት መግባታችሁ ራሳችሁ አልሰራንም። አያ ነው ለመናገር የፌዴራል መንግስቱ ሮሉን አልተወጣም። አሁን በኢትዮጵያ ታሪክም እንደና አብይ አሜን እነሱ ዘይ ሹድ ቢ ፊርም በኢትዮጵያዊነትና የኢትዮጵያን ቴሪቶሪ በመቆጣጠር በኩል ከመጀመሪያው ጀምሮ ቀና ነው መሆን የነበረባቸው። እኔ እንደው በቀናነት ሞክረው ሲያቅታቸው ቢቀር ዛቶዝ አክሴፕቴብል ህዝቡ ደግሞ ይረዳቸው ነበርና የሄዱበት ግላዊ የሆነ ስሜት ነው አሁን ለብልጽግናም ነገሮች ዝብርቅርቅ እንዲሉ ያደረገው። ሁለተኛ ደግሞ ሌሎቹም ነው እንዲተባበሩባቸው ያደረገውና የቲፒኤልኤፍን ሰዎች መልሶ ማደራጀት አልነበረበትም። ከፕሪቶሪያው ስምምነት በኋላ በእነዚህ ኬንያ ሞምባሳ ላይ የተፈራረሙት ስምምነት መኖር አልነበረበትም። የገዛ ህዝባቸው ላይ እንዴት ይዶልታሉ? በጣም እኮ የሚደረግ ነገር እኮ አይደለም ነውና ኬንያ ሄደው የዶለቱት ዱለታ ኦፒኒየን ልዩነቱን ታውቃለህ? ቆይ አጋሪት እና ኬንያ ሄደው የዶለቱት ዱለታ ቲፒኤልኤፍን እንዲተርፍ አድርገውታል። ቲፒኤልኤፍ ሲተርፍና ደግሞ ጊዜ ሲያገኝ ኤርትራ ጋር ሄዶ ያለምንም ቅድመ ሁኔታ ታረቀ፣ መሳሪያ አገኘ፣ የሚረዱ አካል አለ። ዜናውን ፌዴራል መንግስቱን እቀናቀናለሁ ብሎ አስቦ
እናንተን ገጠመ ፋኖን አስተባበረና እኔ የፌዴራል መንግስቱ ትንሽ የተሳሳተ ይመስለኛል አካሄድ ላይ ቀና መሆን ነበረባቸው እና ሌሎች እኔ ያልኩ ነገር በምክንያት ነው። ዱቢን ገሸቀባ ይላል ኦሮሞና የአይዲያና የኦፒኒየንን ልዩነት ታውቀዋለህ አይደል? ጠቅላይ ሚኒስትሩ ቅርብ ጊዜ ሲናገር የሰማሁት አንዱ ነገር አይዲያና ኦፒኒየን ልዩነቱ፣ አንተ አሁን በጣም ኦፒኒየንህን እየነገርከኝ ያለው ግን አይዲያ መስሎ ነው የምትናገረው። እንደ ኦፒኒየን ያው ኦፒኒየንህን ፎርም ማድረግ ትችላለህ። በምን ላይ ተመስርተ ፎርም እንዳደረግክ ኢቫሉዌት ማድረግ ከቻልክ፣ አንዳንዱ እውነት ላይ የተመሰረተ ነው። አንዳንድ ጊዜ ጀስት ኦፒኒየኑን መጀመሪያ ፎርም አድርገህ ሰፖርት ያደርገዋል ብለህ ያሰብከውን ነገር ዝም ብለህም ሰብስበህ ሊሆን ይችላል። አት ዘ ኤንድ ኦፍ ዘ ዴይ ወደ ግጭት መመለስን አቮይድ ለማድረግ የተወሰዱ እርምጃዎች አሉ። የፖለቲካ እርምጃዎች መወሰድ የጀመሩት ግን ቲፒኤልኤፍ ከሻቢያ ጋር ሆኜ ከህግደፍ ጋር ሆኜ ኢትዮጵያ መንግስት ለመውጋት እንደገና አቅም መገንባት አለብኝ የሚል ውሳኔ ሲደረግ ወደዛ አካሄድ ውስጥ ሲገቡ መሰራት የተጀመረው የማህበረሰብ ድጋፉ የማህበረሰብ መሰረቱን ሊጠቀምበት ነው የሚፈልገው። መከላከያ እንዲወጣ የተደረገበት ብዙ ነገሮችን አቮይድ የተደረገው ከፖለቲካቸው ውስጥ እጅ መሰብሰብ የተጀመረበት ይሄው ተመልሶ ሊያጠፉ ነው ምናምን የሚለውን ትርክቱን ተርኮ ጦርነት በአስቸኳይ ለመጀመር አቅም ሳይገነባ ተመልሰን ወደ ጦርነት እንግባ የሚለው ነገር እዛ ውስጥ ተጠምደው ነው የቆዩት። ብለው ሞክረው ምንም ነገር አልሰራ ብሏቸው ነው አሁን መጨረሻ ላይ ያው እናንተ ፍቃድ ስለሰጣችኋቸው በአማራ ክልል በኩል በወልቃይት በኩል እንደፈለጋችሁ የሚል ነገር እናንተ ስለሰጣችሁ በራሳችሁ ኤክስፔንስ ነው እንግዲህ ምን አይነት ፖለቲካል ውሳኔ እንደሆነ አላውቅም። እንደ አማራ እንታገላለን እያላችሁ በጎንደር በኩል ያለውን የፖለቲካል ግራውንድ አያና ግን ይኸውልህ አሁን ፋኖ አንደኛ አንድ ይሆናል ብላችሁ አላስባችሁም። በብልጽግና በኩል አይደለም ፋኖ አንድ ሆነ። ሁለተኛ አንድ ሲሆን ራሱ መረጃው የነበራቸው አይመስለኝም እና ፋኖ አንድነቱን ሲያውጅ ትንሽ የመደናገጥ ነገር ያለ ይመስለኛል በብልጽግና መንደር ወይም ተደናግጣችኋል። አንድነት በነገራችን ላይ ይፈልጋል። አንድ በሆነ በሳምንቱ አያና ልጨርስልህ። ፋኖ ፌዴራል መንግስቱ የሚቆጣጠራቸው እነዚህ ምንድነው ኮንፍሊክት ዞኖች ወይም እና አላማጣን እነ ጠለምትን ምናምን ለቆ ወደኋላ መፈግፈጉ አሁን ለኔ ኢትስ ፈኒ ቲንግ ጦርነት ሳይኖር እንዴት አንተ ህዝብህን አጋልጠህ ትመጣለህ? አሁን አላማጣን ያለምንም ጦርነት ለቆ የመጣው እየደወልኩ ያረጋገጡ ነበረ። ጠለምትም እንደዛው ዜን ሂለን የሚነግረኝ ቲፒኤልኤፎች መጣው አማራዎች ላይ ችግር ይፈጥራሉ። ዜን ፋኖ ሄዶ ይጋፈጠው። ይህን ቴሪቶሪ የማስጠበቅ ኃላፊነት የፌዴራል መንግስቱ አይደለም ወይ? ፌዴራል መንግስቱ ምን እየሰራ ነው? እስኪ አሁን አንተ ኒውትራል ሆነ ስታስበው ተሸንፎ ቢወጣ ይውጣሽ በጦርነት ከሆነ እንዴት በራሱ ጊዜ ይወጣል? ጥናችሁ በእናንተ ቤት ስማ እሱ ይዋጋ ዛት ዋት ዩ ዲድ እኮ የሰራችሁት እንደዛ ነው። እኛ ከቲፒኤልኤፍ ጋር ችግር የለብንም እሱ ይዋጋ እና ኒውትራል ነን የሚለውን የፖለቲካል ፖዚሽን ለመያዝ ነበር እናንተ ዓላማ። አንደኛ አንድነት ይፈልጋል። ማንኛውም ኃይል ማንኛውም አማጺ ተበታትኖ አስቸጋሪ ከሚሆን አንድ ቢሆን ለድርድር ቢኮዝ መጨረሻ ላይ ወደ ድርድር ነው የምትመጣውና ለድርድር ይመረጣል፣ ይደገፋል። ግን አሁን ያለው አንድነት ነው ብለህ ደፍረህ መናገርህ ራሱ አንተ ራስህን ያው አማራ በሚለው ስም ነው የምትጠሩት፣ ግን አንድ ያልሆነ ነገር አለ ማለት ነው እዛ ውስጥ ቢኮዝ ለአንደኛው አንገብጋቢ የሆነውን ነገር በአንተ በኩል የፖለቲካል ሴንተር ተብሎ የሚታሰበውን ነገር ፌዴራል መንግስት ዲፌንድ አድርገው የኔ ጉዳይ አይደለም እያልከኝ ነው እኮ። የጎንደር ሰዎች ደግሞ ይሄንን ሐሳብ ላይስማሙ ይችላሉ። ሸዋ ላይ ለቲፒኤልኤፍ ያለው ስሜትና አንተ አሁን የምትደግፈው አካል ለቲፒኤልኤፍ ያለው ስሜት ይለያያል። ሶ ይሄ ትስስራችሁ ከሁለት ያጣ እንደሚያደርጋችሁ ነው የማስበው። እናንተም ጋር ይሄ ግልጽ የሆነ ነገር ይታያል። በነገራችን ላይ አንድነት ሲመጣ ምናምን የምትለው አንድነት መጣ የሚባለው ስንተኛ ጊዜያችሁ እንግዲህ አሁን ስድስተኛ ነው አይደለ? አፋ ምናምን ነው እያላችሁ የምትሰሩት። ወረቀት ምናምን መለጠፍና አርማ ማውጣት ሳይሆን አንድነት የሚባለው ፋንክሽን። በነገራችን ላይ በቾኮሌት ብስክሌት የሰራ ሰው እያይቼ ቲክቶክ ላይ በጣም ገረመኝ። ቅርጹን ምኑን ስፕሬይ አድርጎት የሚገርም ታውቃለህ። በቾኮሌት የተሰራ ብስክሌት ነው የሚመስልህ። እላዩ ላይ ወጥተህ መንዳት አትችልም፣ ቾኮሌት ነው። አንድነት ብለህ በቾኮሌት ብስክሌት ብትሰራ እላዩ ላይ ወጥተህ መንዳት አትችልም፣ ፀሐይ ላይ ከቆመ ይቀልጣል። አሁን አንድነት ብለህ ፎርም ያደረከው 10 ስንት ሰው ያለበት ከላይ እንትና ያለበት ውስጡ የሀገር የሽኩቻ አይነት የተሞላበት አካል የቾኮሌት ብስክሌት ነው። ተነድቶ አይተኸዋል? የማዕከላዊ ኮሚቴ ስብሰባው ሰሞኑን የተሞከሩት ንግግሮች፣ የስልክ ወሬዎቻችሁ ምን ይመስላል? እውነት ኮሂዥን አለ ወይ? እውነት ዩኒቲ ተፈጥሯል ወይ? እንኳን አካላቶቹና ውስጡ ያለው ማሽነሪ ኮሄሲቭሊ ራን ሊያደርግና
ጽፈው ያመጡት ማኒፌስቶ አትለው ነገር ምንድነው የሚለው? የኢትዮጵያን አንድነትና ከሌሎች ብሔር ብሔረሰቦች ጋር አብሮ መስራት ይናገርና ብሔርተኛ ድርጅት ነኝ ደግሞ ብሎ ያስቀምጣል። ራሱን የሚወጋ ማኒፌስቶ ጽፎ መጥቶ ሪል የሆነ አግሪመንት ሳይ እስክንድር ተመርጦ የፖሊት አባል ሆኖ በበንጋታው ስንነሳ አይደለሁም እኮ ውስጥ የተገባው ምንድነው? ብር ማሰባሰብ ነበር አይደል? አሁን የሚቀጥለው አንድነት ፈጥረናል ቶሎ ብር እናሰባስብ ነበር አይደል? ስምምነቱ ባይዘው እኮ የሆነ አዲስ እናንተ የምትነግሩን አለ ካንተ በላይ ኢንፎርም ነኝ ስለ ጉዳዩ ቱ ስቀታቸውን ጭምር እየሰማው ማለት ነው። ሶ አሁን ወደ ገንዘብ ማሰባሰብ እንዳይካሄድ እንቅፋት የሆነው ምንድነው? ቢኮዝ የለም መሬት ላይ የለም፣ ነገሩ አልወረደም፣ ሚዲያ ላይ አልወረደም፣ ዲቪዥኑ ስቲል ውስጥ አለ፣ ያልተሰራ ያላለቀ ነው፣ ጥሬውን ነው የቀረበው። ይሄ ባለበት ሁኔታ የወልቃይት ጉዳይ ቲፒኤልኤፍ እና ፌደራል መሀል ይፈታ ፋኖን አይመለከትም ስትል ፋኖ ውስጥ ምን አይነት የሌለ ኮዥን ላይ ምን እንደሚፈጥርብህ ሳታውቅ የህግደፍና የቲፒኤልኤፍ ጽምዶ ውስጥ ባናቱ እንደጨው መግባት እንደ ማህበረሰቡ ጋር ያላቸው ሪሌሽንሺፕ እነኚህ ድርጅቶች አማራውን ማን ብለው ጠርተውት ምን ብለው አስበውበት ምን ሰርተውበታል የሚለውን ያላገናዘበ በኢንትረስት እንኳን ኮንቴስትድ ኤሪያዎችን ሪኮግናይዝ እና እነሱን ሂሳብ ውስጥ ያላስገባ ራስህ ውስጥ ያለውን በወረዳና በሃይማኖት በተለያየ ነገር የተከፋፈለውን ነገር በድርጅት አፋዳፋ ባብለ የከፈልከውን ነገር በትክክል መልስ ያልሰጠ ይሄንን ሁሉ ነገር ሲባዚንኬ በፌስታል አንድ ላይ አድርገህ አንድነት ነው ብለህ ስትመጣ እኔ ደስ አይለኝም። ለምን? ቢኮዝ አንድ ብትሆን ነው የሚታዋጣው። ቢኮዝ ነገ ወደ ምክክር መምጣት የምትችለው አንድ ስትሆን ነው። ዛሬ እኮ ይሄ ድርጅት አንድነት ነው ብለህ ብትመካከር ሁለት ሰው ከውስጡ አታወጣም። የቀረው ደግሞ ወደዛ ተበቶ ኦልሬዲ አብሮ አይደለም ይዘለዘላል። ገባ? ሰው ሪል አንድነት ቢኖር ተነጋግረ ወደ ምክክር ወደ መፍትሄ ለመሄድ ያመቻልና አንድነት ቢኖር እመርጠዋለሁ። አንድነት ቢኖር ጥሩ ነበር። ግን አንደኛ የተወሰነ ውሳኔ አንድነቱንም ፎርስ ያደረገው ነው የውጭ አካል ነው። ኦኬ አያና ለኔ ስለ ብልጽግና ጠይቃለሁ። አንተ ስለ ፋኖ አንዳለማን ነው የምታወራው። ለምንድን ነው ካላማጣ የወጣው የፌደራል መንግስቱ ብልጽግና ካላማጣ የወጣው ለምንድን ነው? እሱን ብቻ ንገረኝ። ቆይ እነግርሃለሁ። እሱ ቆይ አልወጣንም። አብዲሳ ደውለው ይጠይቀው። የተከራከር መልሰን ምን አገባኝ ማለት ነው። ነው ምነግርህ ይኸውልህ የፌደራል መንግስት ስትራቴጂካል ታክቲካል ዲሲዥን መከላከያ ሰራዊት ታክቲካል ዲሲዥን ነው የሚያደርገው። ፌደራል መንግስት ይኸውልህ እንደ መንግስት አክታ ለማድረጉ አገሪቱንም ህዝቡንም መከራ ውስጥ ከተዋታል ብዬ ነው የማስበው። እኔ ይሄ ነው ይኸውልህ ቲፒኤልኤፍ ቅድም ኦልሬዲ ተሸንፈው ምናምን ሰዎቹ ተሸንፈዋል። በቃ ሰዎቹን የተወሰነውን ዋናውን ይዘህ እኮ ለፍርድ አቅርበህ የትግራይን ህዝብም ገላግለ ከወንድሞቹ ጋር ምናምን እንዲገናኝ ማድረግ እኮ አለበት። የትግራይ ህዝብ እኮ ጦርነት በቃኝ ማንነትህን አላውቃለሁ እንጂ እኮ አማካሪ ነበር። ገባ? በሚስ ካልኩሌሽን አዲስ አበባ ያሉ ሰዎች እንደማጽ ያስበው ቲፒኤልኤፍን ሙሉ አናጠፋውም፣ አቁስለን እንተው፣ አቁስለን ከተው ነው ለኛ ይጠቅመናል በሚል ስሌት ነው የተውት። እዛ ላይ እንደው መሳሪያው ተሰጥቶ አደራጅ ነው ወይስ አሁን ተመልሶ ጠንክሮ ሌሎቹ ጋር መስራት ሲጀምር ደግሞ የፌደራል መንግስቱ እንደ መንግስት ነው አክት ማድረግ ያለበት። አላማጣና ወልቃይትን ጥሎ መውጣት የለበትም። እንዴ ቲፒኤልኤፍ እና ፋኖ ነገ ትላንትና አንድ ሆነ ተብሎ ዛሬ አላማጣ እንዴት ለቀህ ትወጣለህ? ከዛ በኋላ ትግራይ ሲገባ አማራና ትግራይ እንዲጋደልልህ። አሁን ፌደራል መንግስቱም እኮ እንደማጽ ነው አክት እያደረገ ያለው። እንደ መንግስት አይደለም አክት እያደረገ ያለው። እንደ መንግስት እኮ አክት ቢያደርግ እኮ ተኩሶበት ምን ሲሉት ምናምን ተሸንፎ እኮ ቢወጣ ዛት አንድ ነገር እኮ ነው። ፋኖ አንድ በሆነ በበነጋታው አላማጣን ጠለምትን ወልቃይት ላይ ምናምን ወጥተህ ከዛ በኋላ ትግራይና አማራን ለማጋደል ትሰራለህ እንዴ? ይህ እኮ በጣም ነውር ነው። ዋያና አንተም እንዴት ልትከራከርለት እንደምችል አይገባኝም። እነዚህ ሁለት ቡድኖች አሁን ይኸውልህ በሰልም ብለው ተቀራርበን እንስራ ብለናል እንጂ ከትግራይ ሰዎች ጋር ትላንት ፌዴራል መንግስቱን አግዘን እኛ አማሮቹ በፋኖ ስም ከትግራይ ወንድሞቻችን ጋር የተቋሰልን ቂም ያለን ቁርሾ ያለን ሰዎች ነን። አልታረቅን፣ አልተነጋገርን፣ ፊት ለፊት አልተቀራረብን፣ እድሉ እንኳን አልሰጠንም ፌደራል መንግስቱ። ይሄ በሆነበት ሁኔታ ለምንድን ነው አማሮቹን ለትግራይ ሰዎች አጋልጣችሁ የወጣችሁት? ይሄ እርስ በራስ ተፋጁ ማለት አይደለም ወይ? ይሄ የመንግስት ስራ ነው ወይ? መንግስት እንዴት እንዳማጽ ያክት ያደርጋል? እስኪ እንመልስልኝ። በጣም ያሳዝን ታሪክ ነው። አይ አንደኛ ፋክቶችህ ትንሽ ኦል ኦቨር ዘ ፕሌስ ናቸው። አንዳንዱን ኢንፎርሜሽንም ስለሌለ ነው። አንዳንዱን ደግሞ ኦልሬዲ ፎርም ያደረካቸውን
ነገሮች ለመደገፍ ያገኘውን ነገር ነው ያመጣ ያለው። አንደኛ ከአላማጣ ማን ወጣ ማን አለ፣ ጸለምት ማን ወጣ ማን አለ ምናምን የሚለውን ነገር ያው መሬት ላይ ያለ ኢንተሊጀንስ ስለሆነ እንደዛ ነው መታየት ያለበት። አሁን አንተ አክት እያደረክ ያለው ያው እንደ ፌደራል መንግስት አማካሪ ነው። አዛኝ ቅቤ አንጓች ይላል አይደለ የሀገራችን ሰው። የፌደራል መንግስቱ ያንተን ምክር ይሰማል ላይሰማም፣ በቂ ምክር አለው የሚለውን አንተ ማነህ የሚለውን እሱ ዛንተውና ቲፒኤልኤፍ መጥቶ ነው ወይስ ዝም ብሎ ፌደራል መንግስቱ ተነስቶ ሲወጣ አይቶ ነው የመጣው? ወጥቷል ምትልስ ከሆነ ቲፒኤልኤፍ ለምን መጣ? ቲፒኤልኤፍ ከእናንተ ጋር ጽምዶውን አጠናቆ ነገር እናንተ አንድነት ብላችሁ እነሱ ያው እነ ምግበ በሰጧችሁ ዳይሬክቲቭ መሰረት የፈጠራችሁት አንድነት አወዛጋቢ ናቸው ተብሎ የተመዘገቡትን ወልቃይት እና እዛ አካባቢ ያሉትን ለቲፒኤልኤፍ የስምምነታችሁ የጽምዶ መግቢያ ክፍያችሁ እሱ እንደው አያሳብቅም ወይ ተነስቶ ወደዛ መምጣቱ? ከእናንተ ጋር ጽምዶውን ሲያጠናቅቅ ማለት ነው ፕሪኮንዲሽናችሁን ስታሟሉ። ቢኮዝ ፕሪኮንዲሽኑ አንድ ሁኑ ነው፣ ዘመነ ስራ አንድ ሁኑ ነው። ደግሞ ዝም ብሎ አንድነት ሳይሆን ዘመነ ስራ አንድ ሆናችሁ ነው። ቢኮዝ በፊት የቲፒኤልኤፍ ታግ ዘመነ በግልጽ የስምምነቱ ዋና ጋሻ ጃግሬ የሆነው ከላይ ድርጅቱን ከመራ ሮል የሚደረግበት ተብሎ የታሰበውን አካል ይዘነዋል። 12 ለ7 አፋባ የሚለው የዘመነ አካል ይዞታል ተብሎ በዚህ ዲዛይን በተደረገው ስራ አንድ ከሆነ ወደ ጽምዶ ለመሄድ ዝግጁ ነው ቲፒኤልኤፍ። ወደ ጽምዶ ሲኬድ የአድሚሽን ኮስቱ ደግሞ ኮንቴስትድ የሆኑ ኤሪያዎችን ቲፒኤልኤፍ በራሱ ዲል ያድርግ፣ ፋኖ እዛ ውስጥ እጁን አያስገባም ነው ሚኒንግ አሁን የተሰራው ፋኖ። በዛ ስምምነታችሁ መሰረት ልክ ጽምዶአችሁን ስትጨርሱ ቲፒኤልኤፍ ሰገደው ብሎ ተከዜን ተሻግሮ መጣ። እዛ ላይ የሚኖረው ማህበረሰብ እንዲሁም ጎንደር ውስጥ ያሉ በተለይ ጉዳይ በጣም የሚመለከተናል የሚሉ ኢቭን ጎንደር ብቻ ሳይሆን ሌሎችም አካባቢዎች ላይ ያሉ ሸዋ ላይም ያሉ ከቲፒኤልኤፍ ጋር ያላቸው ሪሌሽንሺፕ በቀጥታ በነገስታቱና በሸዋ ማህበረሰብ ላይ ያለው አመለካከት የማይዋጥላቸው እንዴት ነው የሚያዩት የእናንተን ጽምዶና የእናንተን በጽምዶ ስር የተሰራ አንድነት? ይሄ አደገኛ አካሄድ አይደለ? እኔ እንግዲህ ያዋጣናል ብላችሁ ነው የገባችሁት። እኔ እንዳንተ ለመምከር አልሞክርም፣ እንዲህ ብታረጉ ባታረጉ አይደለም፣ ግን በጣም አደገኛ መንገድ ሄዳችኋል ብዬ አስባለሁ። ባለቀ ሰዓት እኛ እኮ ምን ነው የትግራይ ሰዎች ጋር እንገዳደልን ብለን ስምምነት መፍጠራችን እንዴት አደገኛ ሊሆን ይችላል? አንዴ ጌታቸው ረዳ ኦሮማራ ብለን እንትን ስንል እሳትና ጭድ የሆኑ ሰዎች እንዴት ይገናኛሉ ምናምን ብሎ አደገኛ ንግግር ተናግሮ ነበረ። እኛ ከኦሮሞ ህዝብ ጋር እሳትና ጭድ ከውስጥ ነው አደጋችሁ ከቲፒኤልኤፍ ጋር ሆነ የትግራይ ህዝብ ይወክለኛል የሚለው ድርጅት ጋር ይነው ልዩነትን አቻችሎ መስራት አደገኛ ከሄድ አይደለም እንደ ህዝቦች ገናኝ እንግዲህ እኔ ታየዋለህ እና ህዝቡ ምን ያደርግ ይጨራረስ እንደ እርስ በራሱ እንዴት እንዳልከተገራይ ሰዎች ከኦሮሞ ሰዎች ጋር እንደገጠዋት እንዴት ነው የምናደርገው? መሳሪያ አስቀምጥ ባይነኝ እኔ መጨራረስ የሚባል ነገር ሶሉሽን እየሰጠኝ አይደለም። ከቲፒኤልኤፍ ጋር ተሰራ ምንም ሶሉሽን አይሆንም። አስቀምጥ ባይነኝ እኔ እኮ በህጋዊ መንገድ ጥያቄዎችን መጠየቅ እንደ መንግስት አክት አድርጉ ብለን እኮ ጠይቀናል። አያና የመጨረሻ ሰልፋችን ነው ሁሉ እኮ ብለን ተሳካችሁ። በቆመ ጠብቀኝ 3ኛ ዓመትህ ነው በሰላማዊ ሰልፍ 30 ሰዎቹ በ30 ዓመት አይደል ነፃ የወጡት? ምን ችግር አለ? ዋናው አለመጥፋት ነው። ዋናው ከመድረኩ አለመጥፋት ነው። አሁን ሳምንት ሙሉ አልተሳካለታል። ኤኒዌይስ እኔ ብልጽግና ሰዎች እውነት ለመናገር እንደዚህ አልጠብቅም እኔ ከመንግስት አይላብ መጀመሪያው የድሮዎቹን መንግስታት ዘሹዳክት ላይክ መጥፎ ትምህርት ነው መጥፎ እንትንም ነው ያደረጉ ያሉት እና እንዳማጺ ነው ያደረጉ ያሉት። የድሮ መንግስት ወዳለው አይባልም። አንተ የቡድን ጥቅም ነው ያገር ጥቅም አይታሰብም። አዲሶቹ አለቆች አፍ ለምዶበት ነው የድሮቹ መንግስታት ወዳለው። የትግራይ ሰዎች ግን በዚህ አጋጣሚ ፌደራል አዲሶቹ አለቆች አይወዱም። የፌደራል መንግስቱ ባያና የትግራይ ሰዎች ፌደራል መንግስቱ ለቋቸው የሚሄዱትን የአማራ ቦታዎች ስትይዙ ፕሊስ የአማራ ህዝብ ላይ ሚውት አታርጉኝ። ሰዎችንም አትሰሩ። አማራዎችን አላማጣ ላይ ችግር አለ እየሰማው ነው። ይሄ ትክክል አይደለም፣ ትክክል አይደለም። በነገራችን ላይ በሚውት ትኩረት የሚያደርገው ፌደራል መንግስት ላይ ነው። ትግራይ እስከ ደባርቅ ሚምጣ ከፈለገ አላማጣ የሚግባ ጠለምት የሚግባ ወልቃይትም ካስገቡት ይግባ።
እኛ ታርጌታችን 4 ኪሎ እና 4 ኪሎ ነው። 4 ኪሎን ከያዝን በኋላ ነገሮች ይስተካከላሉ በውይይትም ሆነ በሌላም ነገር። ለጊዜው ግን የቲፒኤልኤፍ ሰዎች የምገቡበት አካባቢ ፕሊስ አማራጭ ላይ ተንቆሳቀሱ። እኔ አይደለሁም ያልኩት። ይኸውልህ የፋኖ ደጋፊው ባላምባራስ ነው እያለ ያለው ቲፒኤል እያለ ያለው ቲፒኤል ችግር የለብኝም እኮ ስምም አንተ እኮ ብልጽግና እኮ እያደረገ ያለው አያና ይኸውልህ እኔ ላይ ያዞራችሁትን አፈሙዝ ቲፒኤልኤፍ ላይ አዙሩት እኮ ነው እያለን ያለው እኮ ጠቅላላ መከላከያውን እኮ ካላማጣ ምናምን ሲያወጣ እኮ የምን 4 ኪሎ ነው ዛይድና አላማጣና ወልቃይት ላይ ተጋደል እንጂ ከቲፒኤልኤፍ ጋር ለምን ይገተመጣል እኮ ከመንግስት እኮ የሚጠበቅ አይደለም። 3 ዓመት ሙሉ ፈቅ ያላልክበትን 4 ኪሎ ምንድነው ዛሬ የተገኘው? ወልቃይትን ስለሰጠው ቲፒኤልኤፍ ይወስዳል እሱ ነው እኮ ያልተገመተው። አይ ጅል አይሙት እንዲያጫውታል